እኔ አሽፋ ከተማ ውጊያ ተቀምጦ እዛው ቁጭ ብዬ ቲሊሊ ከተማን ተቆጣጠረ ብሎ ከአሜሪካ አንዱ እንትን አለ ፖስት አደረገ። የሚዲያ አካል ነው ይሄ ነው አማራ ላይ እናንተ ተወን ነው ወይ ነው ጥያቄ። ማህበረሰቡ ከጊዜ ወደ ጊዜ በፋኖ ላይ ያለውን እምነት እየቀነሰ በቀጣይም አሁን በዚህ የሚቀጥል ከሆነ ጭራሽ ማየትም አይፈልግም። በእርግጠኝነት እስቲ አስራሩ ነገር አስራት ታውቃለህ? እሱ ነው ከኛ አሁን እኛ ትግሉ ላይ ሆነን ዋጋ እየከፈልን የትግሉ ባለቤት እነሱ ናቸው። አንዳንዴ በጣም ይገርመኛል። አብዛኛው ታጋይ ሲያውቃሉ ይሄንን ይረዳሉ፣ አብሯቸው ያለውስ ይገነዘባሉ። የፖለቲካን ሀሁ ማያቅ በቃ አማራ ብሎ ይወጣ አለ። ቅድም እንደነገርኩ ፐርሰንቱ ትንሽ ይሁን እንጂ ማዝለው ለእነሱ ነው። ላመኑበት ዓላማ ወጥተዋል። እነሱን መታደግ ነው እኔ ትልቁ ቀጣይም ስራዬ ዓላማዬም እሱ ነው። ምክንያቱም አማራ ነህ ብለህ አንተ የትግል መስመሩ ሲስት የውክልና ጦርነት እየተካሄደ ስታይ አላማራኝም ብለህ ስትወጣ ያ ማያቅ ንጹህ ትውልድ እንዲያልቅ አልፈልግም። ቻሌንጆችስ ለመውጣት የነበሩ ቻሌንጆች ለምሳሌ አሁን ጀነራል አዲሱ መሐመድን 4 ጊዜ ገድየዋለሁ በሰበር ዜና። ምሳሌ ነው ማነሳለህ። ዶክተር አብዱ ሁሴን በሌለበት ከግድያ ሙከራ መለጠ ገርጨጭ ላይ ስብሰባ ነበርና የተላከ አቶ አረጋ ከበደ ነው። ከግድያ ሙከራ መለጠ የተባለው ምክትል ርዕሰ መስተዳድር ነው። የሉም በቦታው። እንግዲህ ይሄ ያሳፍራል፣ ያሸመቀቃል። ስንቱን መከላከያ ሰራዊት ገለነዋል። አሁን እኮ በህይወት ያለው መከላከያ ሰራዊት እኛ ከገደል ነው ያንሳል። የእውነት ነው መነግርህና ስንሰራ የነበረው ስራ የሚዲያን ሳይሆን የአክቲቪስት ስራ ነው። በቃ የተለያዩ ጥያቄዎችን በተለያየ ጊዜ አንስቻለሁ። ሰላም የሚለው ቃል ራሱ ያስቀዝፋል። እዛ ቀጠና ላይ አመራር ተብለው ኃላፊ ተብለው የተወክሉ ሰዎች ስለ ጫካ ስልጣን ነው እንጂ ነገን አርቆ ማሰብ አይችሉም። ተጨባጭ መሬት ያለው ምንድነው? በኋላ ታሪክ አላቸው። ነፍሰ ገዳይ የነበረ ሰው እንዴት ስለ ሰላም ያስባል? ትናንት ሌባ የነበረ ሰው እንዴት ስለ ሰላም ያስባል? እሱን ነው ህዝብን ብሎ ለወጣ ሰው አገሬን ብሎ ለወጣ ሰው የመጨረሻው የአማራጭ አማራጭ ሰላም ነው። በቃ እንዴ ነው የምትመለከተው አንተ? ይሄን ተዋጋን ሲሉ በጣም እስቃለሁኝ። ሱሪያቸው እስከሚወልቅ ሲሮጡ እየዋሉ ከነበረበት ቤዝ ወረዳ ለቀህ ከወረዳም የወረዳ አስተዳደር ከተሞችን ለቀህ ጫካ ውስጥ መሽገህ የአማራ ህዝብ ደርሽልሃለሁ የምትለው በምን ሞራል ነው? በተለይ ጎጃም አካባቢ ዋሸራ የሚባለው ላይ ግፍ እስር ቤት አለ፣ ማሰቃያ። በተለይ አንድ የሰላ አእምሮ ያላቸው የሰላ ትችት የሚተቹ ንጹህ ታጋዮች የሚታሰሩበት ቦታ አለ። የሆነ መድረክ ላይ አማራነትን ይናገሩታል፣ ተግባር ላይ ግን እዛው ሰፈር ውስጥ ነው ያሉት። ለዛ ምን አይሻገሩም። ውስጥ ነበርክና አንተ ይሄንን እንዴት ነው የምታየው? መጀመሪያ በተለያዩ ቦታዎች እኔ እንኳን ባይኔ በብረቱ ያየሁት ከሞት ተረፈ ያልኩህ ቦታ ላይ ድሮን ጥቃት ሲደርስ የሚሞተው የኛ ሰራዊት ነው። አየር ላይ የምንዋለው ንጹሃን ሞቱ ነው። አጉት በቅርቡ በጣም በሚያሳዝን ሁኔታ በቁጥር አንዱ ብርጌድ በሚባል ደረጃ በድሮን ተመቷል። ያው እኛ ስንዘግብ የነበረው ንጹሃን ሞቱ ነው። አሁን የሰላም አማራጭ እጆች እንዲዘረጉ የምፈልገው አንዱ ይሄ ነው። መሪ ተብሎ የተቀመጠው ሰው የሚመለከተው ሰው በሰነድ በጽሁፍ አቅርቢያ የተደራጀ ጥያቄ ነው ጠየቁትኝ። ይህ ጥያቄ ቀርቧል ብዬ ያልበላህን አተካካለኝ። የአማራ ብሔረተኝነት ነው ወይስ የአማራ ብሔረተኝነትን የሚያፈርስ ሰፈርተኝነት ነው እየሆነ ያለው? መቼም ጦርነት ጥሩ ነው አይባልም፣ ግን የቀጣይ ህይወቴን የሚወስን ምዕራፍ ተሻግሬ ነው የመጣሁት። ትናንት የአማራ ጠላቴ ነው ብሎ ከፈረጀ ከህወሓት ጋር ተሰልፈ ያውም በማንፌስቶ የአማራ ህዝብ ጠላቴ ነው አማራን አከርካሪውን መተነዋል ብሎ በህገ መንግስት ድረስ ባንዳው ማን ነው ከተባለ እዛው ላይ ነው ጥቅምን አሳልፎ የአማራን ጥቅም አሳልፎ ለሰጠ ነው የውክልና ጦርነት ለሚያካሄድ ነው ባንዳነት ስያሜው መሰረት። አሜሪካ፣ አውሮፓ ላላችሁ የሚዲያ ባለቤቶች፣ ባለሙያዎች፣ ዲያስፖራዎች በቃ መሬት ላይ ያለው እና እናንተ የምታስቡት አራምባና ቆቦ ነው እየሆነ ያለው በተገላቢጦች ነውና እሱን ነገር እባካችሁ ቆም ብላችሁ አስቡ። እና እንዴት ነበረ ኤክስፒሪየንስ? በሩጫ በስማ በለው በውክልና በተለይ በህወሓት በነሻዕቢያ በነግብፅ አልቡርሃን ታሪካዊ የኢትዮጵያ ጠላቶች የሀገሩን ሉዓላዊነት አሳልፈው ለሚሰጡ ኃይሎች በእነሱ አደራዳሪነት አፋብን የሚባል አንድ የቆብ ድርጅት መጥቷል። ያው እንግዲህ ሚስጥር እየወጣው ስለሆነ አብዛኛውን ተቀባይነት አላገኙም። እድሉን ካገኘ አብዛኛው ይወጣል። እርግጠኛ ሆኜ የምናገር ጎጃም ላይ ሸበል ገዳይ ተብሎ በሎቢስቶች በአክቲቪስቶች እንደሚጮሁ አይደለም። መሬት ላይ ያለው ታጋይ ያውቀዋል። ይሄን ቃል ለምድር ቃል ለሰማይ ይሄን ነገር መዝግብልኝ ይፈርሳል። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ጊዜ ግስ ላይ እንገኛለን። የዛሬ የግስ እንግዳዬ አቶ ኤልያስ ደባሱ ነው። አቶ ኤልያስ እንኳን ደህና መጣ። እንኳን ደህና ቆየኝ ብሩኬ።
አቶ ኤልያስ በቅርቡ የመንግስትን የሰላም ጥሪ ተቀበለው ከገቡት አመራሮች አንዱ ነው። የተቀረው ዝርዝር አንተ ብታስተዋውቅ ይሻል ይመስለኛል። አመሰግናለሁ። ቀደም ብሎ ብሩክ ከበደ እንዳስታወቀው እኔ በፊት ጠያቂ ነበሩ፣ ዛሬ በተለይ ተጠያቂ ነኝ። የቀድሞ የአሻራ ሚዲያ ስራ አስኪያጅ እንዲሁም ደግሞ በቅርቡ አንድ ዓመት አካባቢ ተቋቁሞ የነበረው የአማራ ሚዲያ ካውንስል አንዱ ስራ አስፈጻሚ አባል ነኝ። እንግዲህ ላለፉት 6-7 ዓመታት በአማራ ትግል ላይ በተለይም በሚዲያው ዘርፍ አንዱ ፈርቀዳጅ ሁኜ ስመራ የነበርኩ ታጋይ ነበርኩ። ጋዜጠኛ ኤልያስ ማን ነው ለሚለው በባህር ዳር ዩኒቨርሲቲ በተለይ ከ2004 ተመርቄ ስራ የጀመርኩት በጥረት ኮርፖሬት በሚገኙ ኩባንያዎች ስር ለ7 ዓመት አካባቢ ሰርቼ ነበር። ከዛ በኋላ በተለይ ባህር ዳር ዩኒቨርሲቲ ላይ ኤፍኤም 93.3 ሬዲዮ ላይ አንዱ መስራችና የስፖርት ክፍል አዘጋጅ እንዲሁም ደግሞ ቀጥታ ሆስት እሰራ ነበረ። እዛ ላይ ቆይታ ለ1 ዓመት ብቻ ነው የነበረ። በኋላም እንግዲህ ከለውጡ ማግስት በተለይ በወርሃ ሐምሌ 2012 ዓ.ም አሻራ ሚዲያ አስራት ሚዲያ ከስሞ አሻራ ሚዲያ ሲቋቋም እኔም በውድድር በአሻራ ሚዲያ በስራ አስኪያጅነት ተወዳድሬ ከ2012 እንደ ኢትዮጵያን አቆጣጠር ጀምሮ አሁን እዚህ እስከመቀላቀልበት ድረስ በኃላፊነት ስሰራ ቆይቻለሁ። እንግዲህ ከለውጡ ማግስት በተለይ ዶክተር አብይ አህመድ ከመጡ በኋላ የፖለቲካ ምህዳሩን ለማስፋት በሚል ከሀገር ውስጥም ከውጭ ሀገርም ያሉ ተቃዋሚ ፓርቲዎች ወደ ሀገር ውስጥ ገቡ። በዛ ምክንያት የአማራ ብሔራዊ በተለይ ብሔርተኝቱ አልነበረም። አንተ እንደምታውቀው አስራት ሚዲያ የሚባል አንድ ሚዲያ ነበረ። በተለይ የአማራ ብሔርተኝነት ላይ ትኩረት አድርጎ ይሰራ የነበረ ሚዲያ ነበረ። ያ ሚዲያ እንግዲህ በኋላ ከከሰመ በኋላ እዛ ላይ የነበሩ የቦርድ አመራሮች በተለያዩ ዓለማት ነበሩ። በአሜሪካ፣ በአውሮፓ፣ በአውስትራሊያ እንዲሁም ደግሞ በአንዳንድ አፍሪካ ሀገሮች ነበሩ። ደጋፊዎችና የቦርድ አባላት አሻራ ሚዲያ የሚል አንድ ሚዲያ ፈጠሩ። እኔም ይህን ተቀላቀልኩ። በተለይ እንግዲህ በኤርትራ በረሃ ይኖሩ የነበሩት ተቃዋሚ ፓርቲዎች በዚህ ጉልህ ፖለቲካ ላይ ብሔርተኝነቱ ላይ ይሰሩ ስለነበረ እኛም የነሱ አንድ ልሳን ሆነን ስንሰራ ነው የቆየ ነው። ብሩኬ ወደ ትግሉ የገባበት አጋጣሚ ምን ነበረ? እንግዲህ ብዙ ምክንያቶች አሉ። በፊት ይባል እንደነበረው በተለይ የዚህ የፖለቲካ ብዝሃነትን በነፃነት መንቀሳቀስን ተከትሎ በተለያዩ ሀገሪቱ ክፍሎች በኦሮሚያ እንደ ኦነግ፣ በአማራ ክልል ደግሞ አብን ከተፈጠረ በኋላ ብሔርተኛ ድርጅት ነው አብን የነበር እንደምታውቁት። ከዛ ምርጫ መጣ። ከምርጫ ማግስት በተለይ መንግስት የስልጣን ማጋራትን ተከትሎ አንዳንዶች ጽንፍ የረገጠ ወደ ጦርነት የሚገፋፋ አይነት አካሄድ ይሄዱ ነበር። አንዳንዶች ደግሞ ለዘብተኛ ሆነው አገርን እናድን በሚል ወደ መንግስት ተቀላቅለው አሁን በኃላፊነት ያሉ ነበሩ። በኋላም የአማራ ጥያቄዎች ነበሩ። በተለይ አሻራ ሚዲያ የሰራባቸው የነበሩት እዚህ ላይ ነበር ትኩረት አድርጎ የሚሰራ የነበሩ የአማራ ጥያቄዎች ምንድናቸው የሚል በሶስት መሰረታዊ መልኩ ከፍለን ማየት ይቻላል። የፍትህ ነው አንደኛው የመጀመሪያው፣ ሁለተኛው የእርት ነው፣ ሶስተኛው ደግሞ የማንነት ነው። በተለይ አዲስ አበባ ላይ በጊዜው ይካሄድ የነበረው ብሔር ተኮር ጥቃት እየደረሰብን ነው የሚለውን ቅስቀሳ ይስተጋባ ስለነበር የኛ ሚዲያ በዚህ በኩል እንትን ነበር። ሌላው የፍትህ ነው። በተለያዩ የሀገሪቱ ክፍሎች እንደምታየው አማራ ክልል ፍትሃዊ ተጠቃሚ አይደለም። በኢንፍራስትራክቸር አጠቃላይ አማራ ክልል ላይ ሌሎች ብሔር ብሔረሰቦች አሉ እንዳገው፣ ሌላም ኦሮሚያ ልዩ ዞን የሚባለው ኬሚሴ አካባቢ ኦሮሚያ ተናጋሪዎች አሉ። አማርኛ ተናጋሪዎች አማራ የሚባለው አለና ብዝሃነት ያለበት ክልል እንደመሆኑ መጠን በተለይ ከህገ መንግስቱ ጀምሮ ያለው ፍትሃዊ አጠቃቀም አማራ ክልልም ያገለለ ነው የተጎዳ ነው የሚል ነበር አንዱ ጥያቄ። ይህንም የኛ ሚዲያ በብዛት ያንጸባርቅ ነበርና ላለፉት 4-5 ዓመታት በፊት በሰላማዊ ትግል እኛም ስንታገል ነበር። እዛ ላይም እኔም አንዱ እንደ ሌሎች አካል ሁኝ በሰላማዊ ትግል ስታገል ነበርሁኝ። ከ2015 ዓ.ም ጀምሮ ክልሉ ቋፍ ላይ በነበረበት ሰዓት እኔም አንዱ ገፈት ቀማሽ ሆኜ እስር ቤት ነው የነበርኩኝ። እስር ቤት የመጀመሪያው ዙር ላይ 3 ሳምንት አካባቢ ታስሬ ወጥቻለሁ። ሁለተኛው ዙር ላይ ሐምሌ 2015 ዓ.ም እኔም አንዱ ወደ እስር ቤት ከገቡ ሰዎች ነበሩ። 5 ወር አካባቢ ታስሬ ነው የወጣሁት ከሌሎች ጓዶች ጋር። ከዛ በኋላ ቀጥታ ወደ ጫካ ነው የገባሁት። ላለፉት 2 ዓመት ከ6 ወር እንግዲህ ጫካ ነበርኩ ማለት ነው። 2 ዓመት ከ6 ወር ቆይተሃል። ምን ይመስል ነበር ቆይታ ኤልያስ? መቼም ጦርነት ጥሩ ነው አይባልም፣ ግን የቀጣይ ህይወቴን የሚወስን ምዕራፍ ተሻግሬ ነው የመጣሁት። አብሶኔ ላይ እንደኔ ፈንጅ ረግጦ እዛው ጦርነት አውድማ ለነበረ ሰው ጦርነት ምን ያክል አስቀያሚ መሆኑ ማየት ይቻላል። አንዳንዴ እዛው ሆነን እኛም በሎም እንደምንለው አይደለም። ጦርነት ሁሌኛ ገዳይ እንጂ ሟች አንመስልም። የወጣን ማህበረሰባችን ብለን ነው። አማራ ክልል ላይ አሁናዊ ሁኔታውን ላይ ለታዘበ በፊት ለሚያውቅ ሰው ቅስም ይሰብራል።
በአንድም በሌላም ጦርነት እንግዲህ ንጹሐን ሊሞቱ ይችላሉ። ምክንያቱም ሁለት ተፋላሚ ኃይሎች አሉ። በተለይ ደግሞ አማራ ትግል ላይ ማህበረሰብ ደጀን ነው ብሎ ለተነሳ ኃይል ሂዶ የሚመሸገው ወይ ደግሞ የሚያሳልፈው እዛው ከተወለደበት ወይም ደግሞ ከሆነ ንጹሐን ቤት ስለሆነ አንዳንዴ ደግሞ ንጹሐንንም ሊበላ ይችላል። በልቷልም አይቻለሁም እና እንደተማረ ሰው ሰከን ብሎ እንደሚያስብ ሰው ስመለከት በጣም አስቀያሚ ጊዜ ነው ያሳለፍኩትኝ። ከሁለት ከሶስት ጊዜ በላይ ነው አሁን የድሮን ጥቃት አምልጫለሁ። በአንድም በሌላም በሱ በፈጣሪ አብረውኝ ያሉት 30-40 ሰዎች በድሮን ሲሞቱ በተለይ ፋግታ ለኮማ አካባቢ አንዴ ያኔ ኢላማ ተደርገን በታምር ተርፍ ያለሁና በደፈጣም 2-3 ጊዜ በላይ አልፍ ያለሁ። ምናልባት አንዳንዴ ለዚህ ለትግሉ ደጋፊዎች በተለይ እዛው ሜዳው ላይ ላሉት ማስተላለፍ ፈልገው ዛሬ አንተ ምን አግኝተህ ነው ሊሉ ይችላሉ። ቆም ብሎ ማሰብ ያስፈልጋል። የፖለቲካ ምህዳሩ ባልሰፋበት ጊዜ እውነት ነው አፈሙዝ አንስተናል፣ ጥያቄያችን አልተመለሰም ነበር። አሁን በተለይ መንግስት ሁለት አማራጭ ሰጥቷል። አንድ በሰላም መቀላቀል ነው፣ ሁለተኛ ድርድር ነው አቅርቧል። እኔ አሁን ሰው እዚህ ወደዚህ ሲመጣ እጅ ሰጥቶ ምናምን የሚል ነገር ነው። በድርድር ነው የመጣሁት። ተነጋግሬያለሁ፣ ዲል አድርጌያለሁ፣ እንደማይጠቅም ተረድቻለሁ፣ ቦታው ላይ ነበርኩኝ። አሁን ባለው የኢትዮጵያ ፖለቲካ ቁመና መንግስትን በዚህ መልኩ መጣል አይቻልም በእኔ አረዳድ። ምክንያት ከተባለ መዘርዘር ይቻላል። ሁለተኛ እኛ የተነሳንበት ዓላማ ህዝባዊ የነበረ አማራነትን ነው። በተለይ ማስታውሰው በ2015 ዓ.ም ህዳር ወር አብደራፊ አካባቢ ገብተን የአማራ ፋኖ አንድነት ምክር ቤት በሚል የተመሰረተ የአማራ ፋኖ አንድ ለማድረግ ከ6 ወር በላይ አልዘለቀም። ህዝባዊ ግንባር በሚል መጣ። ህዝባዊ ግንባር ፈረሰ። ከዛ የአማራ ፋኖ አፋር የሚባለው ድርጅት ሲመሰረት መስማማት አልተቻለም። በኋላም እንደምታዩት የአማራ ፋኖ በጎጃም፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በወሎ ተብሎ እንደገና ደግሞ እነ እስክንድር ነጋ የሚመሩት አፋድ በአንድ ቋት በአራቱንም በጠቅላይ ግዛት እያለ በተለያየ አደረጃጀት ሲመራ ነበር። ይህ ምን ያሳያል? የቁጥቋጦ ስልጣን፣ ጥቅማጥቅም፣ ኃላፊነት ብዙ ማለት ስለሚቻል በመረጃ በማስረጃ አሁን እንኳን አፋድ 70% በድርድር ወደ መንግስት ሲመጣ በሩጫ በስማ በለው በውክልና በተለይ በህወሓት በነሻዕቢያ በነግብፅ አልቡርሃን ታሪካዊ የኢትዮጵያ ጠላቶች የሀገሩን ሉዓላዊነት አሳልፈው ለሚሰጡ ኃይሎች በእነሱ አደራዳሪነት አፋብን የሚባል አንድ የቆብ ድርጅት መጥቷል። ይህን ማህበረሰብ ለመሸወድ ነው። ለምን ከተባለ ተሰሚነን ያለን ሰዎች መጠን ቀጣይም እንደሚፈርስ ይታወቃል። ማህበረሰብ ይጠይቃል። ምሽጋችን ማህበረሰባችን ነው ብለን ነው የተነሳን ነበር። እንደወጣን አካባቢ 2015-16 አካባቢ የማህበረሰቡ አቀባበል ጥሩ ነበረ። ተስፋ ነበረው። ከነበረው ብሶት ብዙ ጥያቄዎች ነበሩ። ጥያቄም ስላለ ነው አማራነት ጥያቄ ስለነበር ነው እኛም በሰላማዊ ትግልም በትጥቅ ትግልም የገባ ነው። መስመሩን ሳተ። አሁን በነገርኩህ ምክንያት አንድ ጥቅመኝነት እዛ ላይ ያሉት አመራሮች ጊዜያዊ ጥቅም አታላላቸው፣ ብልጭልጭ ነገር አታላላቸው። የአማራ ህዝብ ደግሞ አንድ ጥያቄ ይመልሳል። በተለይ ከኢህአዴግ መምጣት በኋላ አንድ ምሰማት ወቀሳለች። አማራ ክልል ተወካይ የለውም የሚባል ከህገ መንግስቱ ጀምሮ ማለት ነው። በተለይ በማንፌስቶ ህወሓት የአማራ ህዝብን ጠላት ነው ብላ ፈርጃ ነበረ። በዛ ምክንያት ከድጡ ወደ ማጡ በአሁኑ በዚህ ባለ በአየር ሰዓት ማናወራው ብዙ ግፍ ተፈጽሟል በአማራ ላይ በስውር ማለት ነው። ከነዛ ጋር ነው ህብረት የተፈጸመው። ይሄን እኔን አያሳምነኝም፣ ልዘልቅም አልችልም። ምክንያቱም የጠላት ወዳጅ ነው በሚል ነገ ለሚፈርስ ድርጅት ታሪካዊ ተወቃሽ ጥቁር መዝገብ ላይ መመዝገብ አልፈልግም። እስቲ ዝርዝር እናያቸው እስቲ። አሁን የህዝቡ ድጋፍ ቅድም እንዳልከኝ መነሻው ላይ የነበረውን ነግረኛል። አሁን ምን ላይ ነው ያለው? ብሩኬ ምን አለ መሰለህ፣ አንዳንዴ ጦርነት እግር ኳስ ይመስላል። ሜዳው ላይ ላለ ሰው በሁለት ወገን ስታየው አሁን የፋኖ ደጋፊ ኃይሎች የሚጎዳውን ንጹሃን አልታየም። በማንም የሚጎዳ በማን እየተጎዳ ያለው የአማራ ህዝብ ነው። በተለይ አሁን መከላከያ ሰራዊት አድማሱን እያሰፋ እየተረጋጋ የማህበረሰቡን ስሜት እያዳመጠ በተለይ ደግሞ መንግስታውን የሰላም አማራጭን ሲያቀርብ የነበሩ ጥያቄዎች ይመለሳሉ። በእርግጠኝነት ምን ፈልገውም እሱ ነው የነበረ። ማህበረሰብ ግፍ ተፈጸመበት። ምክንያቱም በፊት በኢኮኖሚ በሰብአዊ ቀውስ ደርሶበታል። አሁንም ደግሞ እዛ የባሰ ቀውስ ደረሰበት። ለፋኖ ገብሮ ለፌዴራል መንግስት ገብሮ አይሆንም
አስራት አለው እዛ መናገር ስለሚቻል። ፋኖ ሬሽን የት አለው? ማህበረሰቡን አምጡ የሚለው ከማህበረሰቡ ይቀበላል። አመታዊ ግብር ያስከብራል። ሌላኛው እንግዲህ በውክልና ጦርነት ጥይት የሚመጣው ከየት ነው ከተባለ ከነዚህ ከባዕዳን ኃይላት ነው። በተለይ የአማራ ህዝብ በወያኔ ላይ የተፈጸመበትን ግፍና መከራ አይረሳውም። ከዛ አውድ እንወጣ አደረገን። ማህበረሰብ ተጠራጠረ። ያቃልኩ ማህበረሰብን አንዴም ሁለቴም ሶስቴም ልሸውዶ ትችላለህ። በተለይ በድፍረት መናገር የምፈልገው ባንዳ የሚል ስያሜ ይሰጣሉ። እኛ ስንመጣ ማንም ባልነበረበት በ10 ሺዎች የሚቆጠሩ አርሶ አደሮች ባህር ዳር ከተማ ላይ ጅራፋቸውን ጠቅልለው ስለምታስታውስ በይፋ ፊት ለፊት የተጋፈጥኩኝ እኔ ለአልጀዝራ ለውጭ ሚዲያዎች ፊት ለፊት ካፈሙዝ ጋር ማለት ነው ራሴን አሳልፍ የሰጠው። እውነት ለመናገር 2 ዓመት ከ6 ወር የቆየሁበትን ትግል ለእኔ እንግለጸው ነው እንጂ ማህበረሰቡ ላይ ያለውን ስሜት ገለጹ እንጂ ለእኔ ቀላል ነው። የኔ ከባድ ዓመታት የነበሩ ወደ ኋላ 4 ዓመት 5 ዓመት ነው። ከተማ ላይ መንግስትን ያክል ፊት ለፊት በሰላማዊ ትግል መሞገት ከባድ ነው። ያ ጥያቄ ነው ዞር ብዬ ራሴ እንድመረመር ያደረገና ማህበረሰቡ ይህ የሚደርስበት በኢኮኖሚ በሰብአዊ ቀውሱ ከጊዜ ወደ ጊዜ እየጨመረ ሲሄድ ከዱጡ ወደ ማጡ ስለሆነ የሚቀርቡ ሰዎች በቃ አንተ ተመራለሁ ተነጋገሩ፣ ከመንግስት ጋር መነጋገሩ ነው የሚሻል፣ ዞር ብላችሁ አስቡት የሚል ጥያቄ ቀርቦኛል። በተለይ ፖለቲካ ረዳድ ያላቸው የሃይማኖት አባቶች፣ ሸምገል ያሉ ሰዎች፣ ነገን ማየት የሚፈልጉ ሰዎች ይህን ጥያቄ ያቀርባሉና ማህበረሰቡ ከጊዜ ወደ ጊዜ በፋኖ ላይ ያለውን እምነት እየቀነሰ በቀጣይም አሁን በዚህ የሚቀጥል ከሆነ ጭራሽ ማየትም አይፈልግም። በእርግጠኝነት ለምን ባንዳ ይላሉ የሚል ጥያቄ አልጠየቀኝም። ወደ እሱ እመጣለሁ። አሁን በተጨባጭ የማህበረሰቡ ተቀባይነት ማጣት በምን ይገለጻል? እስቲ ለምሳሌ አሁን በፊት ማህበረሰቡ ራሱ ምግብ ያመጣ ነበር ሳንጠይቀው። ያለውን ብርም እስኪ ለካልስ መቀየር ያለ ምናምን ብሎ ይሰጥ ነበር በተናጠልም። አጠቃላይ በተቋሙ ህጋዊ በሆነ ነገርም ይመጣ ነበር። አሁን አይተህ ከሆነ ከባህር ዳር ደብረ ማርቆስ ለመሄድ እንዲያው ፈጣሪ አንተ በሆነ እንዲያው እድለኛ ሆነ ካልሆነ በስተቀር ህይወት የምታተርፈው ከሌለህ እስከ ህይወት መታገት አለ መንገድ ላይ። በተለይ ደህና አለባበስ ለብሰህ ጥሩ ስልክ ይዘህ ዞር ያደርጉና ሚሊዮን ብር አምጣ ነው። ይህን አይደለም ብለው የሚደርሰውን መረጃ እንዳንድ ጋዜጠኛ እንደ ሚዲያ ሰው ስለማቅ ነው። እገታዎች አሉ መንገድ ላይ፣ ዝርፊያ አለ። ይህም በእዝና በሰንሰለት ነው። እንግዲህ አብዛኛው ዛሬ ትግል ላይ ያለ የአማራ ህዝብ አንገብግቦት ችግሩ ገብቶት አይደለም አብዛኛው ይወጣ ምናልባት 10% አይበልጥም። እውነተኛ ታጋይ ብለህ እንደው ላመኑበት ዓላማ እንኳን ይታገሉ ምታቸው ለምን የሚል ጥያቄ ካመጣልኝ ማረሚያ ቤት ተሰብሯል። ማረሚያ ቤት ላይ ምን አይነት ሰዎች ነበሩ ካልከኝ በነፍስ የታሰሩ አሉ፣ በግድያ በስርቆ በሌላም በላያም በልዩ ልዩ ወንጀሎች የነበሩ ሰዎችን ፈተህ እነዚህ ሰዎች ዓላማ የላቸውም፣ ሾርት ሚሞሪ ናቸው፣ ታድሶ አልተሰጣቸውም። ሁለተኛ ደግሞ በቀል ይዘው የሚመጡት ያሳስራቸውን አካል ለመግደል ወይም ደግሞ በተለያየ የነገርኩ ነገር እሱን የጦስ ዶሮ በማድረግ ማህበረሰቡ እንዲሸማቀቅ ሆነ። 3-4 አይነት አደረጃጀት ነው ያለ እዛ ላይ። በጣም የሚገርመኝ ነገር ልንገር ብሩኬ፣ እኔ ማለት እንደወሰነ በቃ የዛ የጥቁር ታሪክ አካል መሆን አልፈልግም ብዬ ከመጣሁበት አንድ ፋኖ ተብዬ ወይም ስራ አስፈጻሚ ተብሎ ተመርጦ በሆነ ተገምግሞ ከወረደ የራሱን አንጃ ይፈጥራል። ስታያቸው ፋኖ መሪ ናቸው። ማህበረሰብ ላይ የሚሰሩት ስራ ግን በጣም ያስጠላ፣ ለወደፊቱም ትግል የሚሸረሽር ነገር ስታይ እዛ ጋር የምቆይበት አንድም ምክንያት አልነበረኝም እና የመጣሁበት ወይ የወሰኑት ውሳኔ በጣም ትክክል እንደሆነ አምናለሁኝ። እገታው፣ ቅሚያው ካለው በላይ መጠየቁ ተደማምረው ነው ወደዚህ የህዝቡን ቅሬታ የፈጠሩት ነው እያልከኛለሁ። አንዱ ምክንያት ነው፣ እሱ ብቻ አይደለም። ከመጣሁባቸው ምክንያቶች ነው የህዝቡ ቅሬታ የተፈጠረው ነው። የህዝቡ ቅሬታ ነው፣ አመኔታ ነው። በቃ ምሽጋችን ማህበረሰባችን ነው ካለ ማህበረሰብ ከጠላ እስከ መቼ ትኖራለህ? አሁን በተጨባጭ ማህበረሰቡ ጋር የሚጸባረቀው አሁን ያልኩ ስሜት ነው። ስለተያዘ ነው እንጂ አለ ይሄ ስሜት ህዝባዊ ውይይት ላይ እኮ አይተህ ከሆነ ሚዲያ ላይ ስለማይወጣ ነው እንጂ ሮሮ አለ። ስለማናወጣቸው አንዳንዴ ዞ ለመድረክ የሚቀሩ ነገር ስለሆነ ነው እንጂ የህዝቡን ሮሮ የህዝቡን ሪያክሽን መሬት ላይ እንዳለ እንዳንታገኝ እኔ አይቻለሁ። አሁን እገታው ከሚፈጽሙት አካላት ሁሉ ከመዋቅር የወጡ ናቸው ወይ የሚል ጥያቄም ይነሳል። መዋቅር ውስጥ እኮ አሉ። አሁን እነዚህ እገታ ላይ ያሉ ሰዎች በኃላፊነት አሉ፣ በአንድም በሌላም አይደለም። ስርቆቱን ይቅርና እኛን የሚሳደቡ ኢሊት የተባሉ የሳይበር ግሩፕ አላቸው። አብዛኛው ውጊያው ያለ አሁን እንደመሰስናቸው በየነ መረብ ላይ ሶሻል ሚዲያ ላይ ነው ያለው። እስከ ውጭ ሀገር ድረስ ይደርሳል። በነገራችን ላይ አብዛኛው ያስቃል። ይሄ የአድዋ
እንትን ታውቃለህ ታሪኩን፣ ወደዛ አልገባም እንጂ በቤተሰብ የተደራጀ ኃይል አለ። ይህ በቤተሰብ የተደራጀ ኃይል በኢኮኖሚ በዚህ በሶሻል ሚዲያው አጠቃላይ የተሰማራ ነው። እጁ ረዥም ነው። እስከ አሜሪካ እስከ አውሮፓ ድረስ ይደርሳል። እናንተን ሲያብጠው አድዋ ያልከኝ ህወሓት ውስጥ ያለው አይነት ነው አካሄድ። እሱ ነው ተሞክሮ ከነ ህወሓት የሄደ ነው። ይሄ አድዋ የምንለው ኃይል አለ አይደል? የዚህ አይነት አካሄድ በተለያዩ ቦታዎች አሉ። ለምሳሌ ጎጃም ላይ በተጨባጭ አለ። ምንድነው ይህ ኃይል? እኔ አሁን ግለሰቦችን ላነግስ አልወጣሁም። አንድ ድርጅት አማራ ህዝብ ነው አይደል? ትልቁ ቀይ መስመራችን የአማራ ህዝብ ነው። ሚስተር ኤክስ የተባለን ሰውዬ ሁሌ እንዲዘምር ይፈልጋሉ። ኢቭን እስከ ሚዲያው ሰዎች እስከኛ እስከ አሻራ ሚዲያ ሰዎች ውጭ ሀገር እስካሉት ቀይ መስመር ተብሎ የተሰመሩ ሰዎች አሉ። እንዳንድ ጋዜጠኛ ሞጋሽ መሆን አለብኝ። እሱን ነገር ህሊና ይቀበለው። ምናልባት ትናንትና ትግሉን አነሳስተው አርያ ሆነው ሊሆን ይችላል። እነሱ የሚመሩት ድርጅት ከተበላሸ፣ አሰራሩ ከተበላሸ እነሱ ላይ ነው መጀመሪያ እኔ ጥያቄን ማቀርበው። 1 2 3 እያቀርባለሁ። ሎቢስት አላቸው እነሱም ያው ጠበቃ እነሱ የሚከላከል ሁሌ ለነሱ ውዳሴ ምስጋና እንዲቀርብ። እኔ ደግሞ ቀይ መስመር የአማራ ህዝብ ነው። ይሄ አዲስ አበባ ሊኖር ይችላል፣ ጅንካ ሊኖር ይችላል፣ ባህር ዳር ሊኖር ይችላል። እነዚህ ኃይሎች በመንግስት ስራ ሆነው የነሱ ተከፋይ ያሉ በተጨባጭ የፖለቲካን አውድ ማታቅ ሴትዮ ስዊዘርላንድ ተቀምጣ እኔ ላይ አይታችኋል። ስልክ ደውላ ጠልፋ እኔን ለማሳጣት ሄደችበትን ነገር አይታችኋል። ያው ነጥብ የጣላችሁ እሷ ብትሆንም ትስስራቸው እስከዚህ ድረስ ነው። ለምሳሌ ውጭ ሀገር ያሉ ሰዎች ቋሚ ስራ የላቸውም። በጎፈንድሚ በተለይ በዚህ በፋኖ ትግል ላይ ሰብሳቢ ናቸው። አስራት ታውቃለህ? እሱ ነው 10% ነው የሚባለው። አስራት እንግዲህ አስራት ነው የሚባለው፣ ግን ከዛም በላይ ነው ዝርፊያው። አስራት ስሙ ሲመጣ 10% ለሃይማኖት ተቋማት የሚሰጠው ነው። እንደ ግብር ነው፣ እንደ ኮሚሽን ነው። አሁን ግን ያው ኮሚሽን ባህሪ ይዟል ነው የምትለኝ አንተ? ይሄ ጥቅም ትስስሩ ሰንሰለቱ አለ። በተለያዩ ዓለማት የሚያሰባስቡት አካላት ራሳቸው ይወስዳሉ አሉ። ከኛ አሁን እኛ ትግሉ ላይ ሆነን ዋጋ እየከፈልን የትግሉ ባለቤት እነሱ ናቸው። አንዳንዴ በጣም ይገርመኛል። እና ይሄ እስከመቼም ይሄ ማለት ለአንዴ ለሁለቴ ለሶስት ዓመት ለአራት ዓመት ልታደናገር ትችላል። ግን አሁን ኩልል እያለ እየጠራ ነው ይሉናል። የጠራ አመለካከት የዳን ሰዎች መስመር እያዘነ ነው። እርግጠኛው እኛም ነገር አሁን እዛ በተለያዩ ማዕዘን ያሉ በሸዋ በጎንደር በጎጃም በወሎ ያሉ አመራሮች ከመንግስት ጋር የሚገናኙ አሉ። እኔ ጥንቅቅ አድርጌ አውቃለሁ። እንዳንድ የመረጃ ሰው አውቃለሁ። አሁንም እዚህ ከአንዳንድ ከፍተኛ አመራሮች ጋር ሳወራ እንደሚገናኙ ነው ያወሩኝ። ማይገናኙ ደግሞ ይኖራሉ። 70% ግን ያለው አመራር እዛ ያወራል። ለድርድር ማለት ነው። ለድርድር መልካም ነው፣ መልካም ነው፣ ይበረታታል። ግን ደግሞ ማህበረሰብን እዚህ አንድ እግርህን አስገብተህ ማህበረሰብን ማታለል አይቻልም። ችግር ነውር የሚሆነው ምንድን ነው? እዚህ ጋር ሰላማዊ ድርድር እያደረግ መውጫ እያበጀ እዛ በኩል ሰው መማገድ፣ እሱን ነው። ምንም ማያቅ ተዋጊ አለ። የፖለቲካን ሀሁ ማያቅ በቃ አማራ ብሎ ይወጣ አለ። ቅድም እንደነገርኩህ ፐርሰንቱ ትንሽ ይሁን እንጂ ማዝለው ለእነሱ ነው። ላመኑበት ዓላማ ወጥተዋል። እነሱን መታደግ ነው እኔ ትልቁ ቀጣይም ስራዬ ዓላማዬም እሱ ነው። ምክንያቱም አማራ ነህ ብለህ አንተ የትግል መስመሩ ሲስት የውክልና ጦርነት እየተካሄደ ስታይ አላማራኝ ብለህ ስትወጣ ያ ማያቅ ንጹህ ትውልድ እንዲያልቅ አልፈቅድም፣ አልፈልግም። እነሱ ላይ በአንድም በሌላም አሁን ይህን ፕሮግራም ለሚያዳምጥ ለሚከታተል ሰው መልእክት ማስተላለፍ የምፈልገው በተለይ ተዋጊ ኃይሉ ምንም በማያውቀው ፖለቲካ ገብቶ ትናንት ናውጣ ብለን አስወጥተን፣ ነገር ግን አሁን በሌሎች በወክልና አሁን እነሱ እንደ ጀብዱ እየቆጠሩት ነው። በነገራችን ላይ ይህን ስርዓት ለማፍረስ ከሰይጣን ጋር እንዋሃዳለን ይላሉ። ጉዳዩ ወንበር ከሆነ ይደራደሩ። 4 ኪሎን ከሆነ የፈለጉት ወንበሩን ከሆነ ግን ህዝብ ብሎ ለተነሳ ሰው ዓላማው ይሄ አይመስለኝም። እኔ መዳረሻቸውን አያውቁትም። ስለሱ በደንብ እናወራለን በኋላ። ስለ ሚዲያም ስለ ሚዲያ ካውንስሉም እናወራለን። ቅድም ግን ስለ ባንዳ አልጠየከኝም ብለኛል። በዚህም በዚያም ባንዳ መባባል አለ። እንዴት የምትረዳው አንተ? ይሄ ነገር እኔን ብዙም አያስደነግጠኝም፣ አያስጮኸኝም። ምክንያቱም ባንዳ እያልኩ ስሳደብ የኖርኩ ሰው ዛሬ እኔን ገልጠው ባንዳ ቢሉኝ አረዳር ነው። በነገራችን ላይ እንግዲህ በተለይ ከአድዋ ጦርነት ጀምሮች በኢትዮጵያ እነዚህ እንቁላል ቀቃዮች ወይ ደግሞ የሀገርን ክብር ሉዓላዊነት አሳልፈው የሚሰጡ ሰዎች በጥቅም ባንዳ ይባሉ ነበረ። አሁን እኔ ደጀኔ የአማራ ህዝብ ነው፣ አማራ ህዝብ ተነካ እንደ ማንኛውም ብሔር ብሔረሰብ ይከበር ብዬ ለወጣው ሰው አይ እናንተ ደግሞ የኢትዮጵያን ሉዓላዊነት አሳልፈው ከሚሰጡ ወገኖች ኃይሎች ጋር ተሰልፋችኋል፣ ስለዚህ ባንዳዎች እናንተ ናችሁ
ኢትዮጵያ ለሚል ሰው ባንዳ አይገልጸውም። እንግዲህ ሰፊው ማህበረሰብ ስለሚታዘብ ብዬ ነው። እነዚህ ኃይሎች ባንዳ ምናምን የሚሉት እነዚህ የጥቅም ትስስር ላይ ያላቸው ሶሻል ሚዲያው ላይ ያሉ ሰዎች ናቸው። እስካሁን እዚያው መሬት ላይ ላለ እኔን ለሚያውቅ ሰው ደውሎ እስኪ መስመሩን በቃ እኛም ስተን ከሆነ ነገር አስረዳን፣ ጤናማ ጥያቄ ነው የሚጠይቁኝ። እኔ የሚሰሩኝ ግን ወይ አዲስ አበባ ተደብቆ ያሉ ሰዎች ናቸው፣ ወይ ባህር ዳር ተደብቆ ያሉ ሰዎች ናቸው፣ ወይም ሌሎች ጅንካ የተለያዩ እንትሮች ተከፋይ ሰዎች አሉ፣ አሜሪካ ሆነው ማለት ነው። ይሳደባሉ እና የባንዳን ትርጉም ካለመረዳት ነው። እኔ አገሬን አትንኩ ነው። አገሬን አትንኩ ባንዳነት ካስባለ እሰይ፣ በኢትዮጵያ ህልውና ላይ የሚመጣብን በዚህ ስድብ የሚሰጠኝ ከሆነ ይበሉ። ባንዳ የትኛው እንደሆነ ይለያል። ትናንት የአማራ ጠላቴ ነው ብሎ ከፈረጀ ከህወሓት ጋር ተሰልፈ ያውን በማንፌስቶ የአማራ ህዝብ ጠላቴ ነው አማራን አከርካሪውን መተነዋል ብሎ በህገ መንግስት ድረስ ህገ መንግስቱ አሁን ዋናው ጥያቄ ይሻሻል ነው አይደለ? እሱ አሁን እየሰማን ነው። በተለይ የሀገራዊ ምክክር ኮሚሽን እየሄደበት እንዳለ እሱ መረጃው አለኝ። አሁንም ሌሎች ጓዶችም ይህን ጤናማ ጥያቄ ቢጠይቁ አሁን አሉ በአፋር ላይ ተደራረው የገቡ ከፍተኛ አመራሮች ጤናማ ጥያቄ ነው። ስለዚህ የባንዳ ያረዳድ ነው እንጂ ባንዳው ማን ነው ከተባለ እዛው ላይ ነው። ጥቅምን አሳልፎ የአማራን ጥቅም አሳልፎ ለሰጠ ነው የውክልና ጦርነት ለሚያካሄድ ነው ባንዳነት ስያሜ መሰጠው እና ይሄ ብዙም አያስጨንቀኝም። ብዙ ሰዎች ይህንን የፋኖ ትግል ከሚዲያ ጋር እያይዘው ሲያነሱት ብዙ ጉለቶች መነሻ ሚዲያ ሆኖ ይላሉ። የሚዲያ አጠቃቀሙ እንደውም ወደ ራስ እየተኮሰ ነው አንዳንዴ ሲሉ እሰማለሁ። አንተ ሚዲያ ውስጥ ነው የቆየኸው። ጥያቄዎች ኤዲቶሪያል አለው፣ ይማከላል፣ ነገን ያስባል። ዛሬ የሚወራው ነገር ነገን ያስባል። እንግዲህ አንተ የአሻራ ስራ አስኪያጅ ነህ፣ የሚዲያ ካውንስሉም ስራ አስፈጻሚ ነህ። እስቲ አስራሩ ንገረን፣ አንተ ነበርክበትና በውስጡ። እውነት ነው ብሩኬ፣ እንግዲህ የሚዲያን ጥቅም ታውቀዋለህ፣ የሚዲያን ሮል ታውቀዋለህ። ሚዲያን ለበጎ ዓላማ ከተጠቀምበት አገር ያድሳል፣ አገር ያለማል አይደል? ለክፋት ከተጠቀምበት አገር ያፈርሳል። መጀመሪያ ላይ ወደ አሻራ ሚዲያ ስቀላቀል የራሳችን ኤዲቶሪያል ፖሊሲ ነበረን። ቀይ መስመር የአማራ ህዝብ ጥያቄ ነው የነበረና በተለይም በሰሜኑ ጦርነትም እኮ ውለታ ውለናል። ከመንግስት ጋር ሆነን እኮ ወያኔን አፈርደቻ በልተናታል። በተለይ ትጥቅ ትግል ለታገዘ ሚዲያ ኤዲቶሪያል ፖሊሲ ያለው ካለው የለውም ነው። አሁን እኛ እኮ ዝም ብለን ሚዲያ እንበል እንጂ የአክቲቪስት ስራ ነው ስንሰራ የነበረው። ጥሩ ነው ያልኩህ አይደለም። ለዛም ነው በቃ ያ ነገር ይጎረብጣል። ምልህ አንተ ሚዲያን ያክል ይዘህ ግደለው፣ ፍለጠው፣ ቁረጠው። አንዳንዴ በፊት አሁን ከ2 ዓመት ተኩል በፊት አሻራ ሚዲያ የትግሉ ባለቤት ሆኖ የሚመጣልን መረጃ እኛ እንትን እንል ነበረ። እስከ ችግሩ ይሻል ነበረ። እስከ ችግሩ ቢያንስ ኃላፊነት ትወስዳለህ። አሁን እነዚህ የህዝብ ግንኙነት ተብለው ተወክለው በአራቱ ማዕዘን የመጡ ሰዎች እነሱ የሚሰጡን አለ። ለምሳሌ አሁን ጀነራል አዲሱ መሐመድን 4 ጊዜ ገድየዋለሁ በሰበር ዜና። ምሳሌ ነው ማነሳለህ። ዶክተር አብዱ ሁሴን በሌለበት ከግድያ ሙከራ መለጠ ገርጨጭ ላይ ስብሰባ ነበርና የተላከ አቶ አረጋ ከበደ ነው። ከግድያ ሙከራ መለጠ የተባለው ምክትል ርዕሰ መስተዳድር ነው። የሉም በቦታው። እንግዲህ ይሄ ያሳፍራል፣ ያሸመቀቃል። ስንቱን መከላከያ ሰራዊት ገለነዋል። አሁን እኮ በህይወት ያለው መከላከያ ሰራዊት እኛ ከገደል ነው ያንሳል። የእውነት ነው መነግርና ስንሰራ የነበረው ስራ የሚዲያን ሳይሆን የአክቲቪስት ስራ ነው። በቃ ይሄ ምንም አሁን ጥያቄውን አንሳው እንጂ ጥሩ ነው አልልህም። አሁንም ሌሎችም አሉ። አንተ ሜዳው ላይ ተቀምጠህ ከአሜሪካ ሰበር ዜና ብሎ ያቀርብልሃል። እኔ አሽፋ ከተማ ውጊያ ተቀምጦ እዛው ቁጭ ብዬ ቲሊሊ ከተማን ተቆጣጠር ነው ብሎ ከአሜሪካ አንዱን እንትን አለ ፖስት አደረገ። የሚዲያ አካል ነው። ይሄ ነው አማራ ላይ በተለይ ይሄ የሶሻል ሚዲያ ውጊያ ልነግርህ አልችልም። በሆነ ጊዜ ሰርቷል። ለምሳሌ የአማራ ክልል ሲቪል መዋቅሩን ለማፍረስ 2015 ላይ ብዙ ወረዳዎችን በሰበር ዜና ከበብናቸው፣ ያዝናቸው ያልን በሶሻል ሚዲያ ነው የተቆጣጠርናቸው። በሆነ ጊዜ ላይ ሰርቷል። በሆነ ጊዜ ላይ አሁን ላለው ያው ትዝብት ነው ትርፉ። በጣም የሚያሳስበኝ ነገር ሰላም ላይ ይዘመታል። ሰላም ራሱ ላይ ነው የሚዘመተው። ስለ ሰላም ካወራ ሰላማዊ አማራጭን ካነሳ ጦርነት የዛና ላይ ይወገዝም። አሁን በዚህ በኩል ያለው ሚዲያ ስመለከት ይብጠለጠላል። ለምን የሰላም ስም ተነሳ? ለምን ሰላማዊ አማራጭ ያፈለጉ ሰዎች ድምጻቸው ተሰማ አይነት እጅግ የመረረ ተቃውሞ ሰማለሁኝ። በሌላ በኩል ደግሞ ጦርነትን ማሞካሸት ፈጽሞ ሰላም ስሙ እንዳይነሳ የሚለው የሚዲያ ቶን ሪሊ የእናንተ ቶን ነው ወይ ነው ጥያቄ፣ ወይስ ከዚህ ያተርፋሉ የሚለው አካል የተለየ ፍላጎት ነው? ጥሩ ነው ማለት እንደ አማራ ፋኖ ትግል አንድ የታዘፉት ነገር የተለያዩ ጥያቄዎችን በተለያየ ጊዜ አንስቻለሁኝ። ሰላም የሚለው ቃል ራሱ ያስቀዝፋል። እዛ ቀጠና ላይ አመራር ተብለው ኃላፊ ተብለው የተወክሉ ሰዎች ስለ ጫካ ስልጣን ነው እንጂ
ነገን አርቆ ማሰብ አይችሉም። ጥቂቶች አሉ ከመንግስት ጋር የሚደራደሩ እንዳሉት ሆኖ አብዛኞቹ ግን ዛሬ የምታያቸው ስላላቸው ኃላፊነትን ጥቅማ ጥቅም ነው። አብዛኛው እኮ እዛ ላይ አሁን በፊት የነበረውን ባክግራውንድ ስታይ ትስቃለህ። በትክክል እንኳን ጠግቦ ማያድር በትክክል እንኳን ልብስ እንኳን መቀየሪያ የሌለው እንትን ነበር። አሁን በዚህ በማህበረሰብ በተገኘ ገንዘብ ከአጃዩ ጀምሮ ስታይ ከፕሮቶኮል ጀምሮ ስታይ ከሚበላው ከሚጠጣው ነገር ስታይ እንዴ ወካ እኮ ጫካ ላይ ይጠጣል፣ ቢራ እኮ ይጠጣል። ታውቃላችሁ እንግዲህ ነገን አለማሰባቸው ነውና ሰላም ያስቀዝፋል እዛ ቀጠና። ቢሆንም ኑሮ እኛን በዚህ ባንዳ የሚል ስያሜ ይሰጡኑ ነበር። እኔ የሰላምን አማራጭ ተከትዬ ነው የመጣሁኝ። ብዙዎች አይፈልጉትም ይሄን እለታዊ ጥቅማቸው ነገ። ምክንያቱም አገር ስትሆን ክልሉ ወደ ነበረበት ሲመለስ እነዚህ ሰዎች የሚጠይቁበትም ነገር ሊሆን ይችላል። የኋላ ታሪክ አላቸው። ነፍሰ ገዳይ የነበረ ሰው እንዴት ስለ ሰላም ያስባል? ትናንት ሌባ የነበረ ሰው እንዴት ስለ ሰላም ያስባል? እሱን ነው ህዝብን ብሎ ለወጣ ሰው አገሬን ብሎ ለወጣ ሰው የመጨረሻው የአማራጭ ሰላም ነው። በቃ አሁን ትግል ያየው ነው። ሬስታርት ያደረገ እየቀነሰ መጀመሪያ ከነበረው አሁን መከላከያ ሰራዊት ዞን የለ ክልል የለ ምን የለ መጀመሪያ ሲቪል መዋቅሩ ስለፈረሰ በዛ ገብተው ነው ቀስ እያለ ከቀበሌ ጀምሮ እያንዳንዱን አሁን ተዋጋን ሲሉ በጣም እስቃለሁኝ። ሱሪያቸው እስከሚወልቅ ሲሮጡ እየዋሉ ምናልባት አንዳንዴ ሰው ነህና በሆነ አንድ ሽፍታ እኮ ሰው ይጎዳል ከሆነ ቦታ ላይ ሆነው ጥቃት ያደርሱ ይችላሉ። እሱን እንደ ስኬት ነው የሚቆጥሩት። ከነበረበት ቤዝ ወረዳ ለቀህ ከወረዳም የወረዳ ሳተላይት ከተሞችን ለቀህ ጫካ ውስጥ መሽገህ የአማራ ህዝብ ደርሽልሃለሁ የምትለው በምን ሞራል ነው? ስለዚህ ሰላምን አይፈልጉም። ለምን ነገ ተጠያቂነት ይመጣል። አማራም ብሎ እንደወጣ ሰው ግን የህዝብን ጥያቄ ይዞ ለወጣ ሰው የመጨረሻ አማራጭ ሰላም ነው። አሁን የሰላም አማራጭ በመንግስት ዝግ ቢሆን ኦኬ ልክ ናቸው ብለህ አንተም እርግጠኛ ትሆን ነበረ። ኑን ደራደር፣ ሰላም ይብዛ፣ ኑ ስለ ሀገራችንም ከር እየተባለ አልሰማም ምን ነው ትክክል ካልክ የሆነ ችግር አለ ማለት ነው። ስለዚህ መለካው በዚህ መንገድ ነው። አሁን የሚዲያ አጠቃቀሙ የተማከለ ነው። ቀደም ለሎቢስት አለ ብለኛል፣ የሚዲያ ርስት አለ ብለኛል። የተማከለ ነው ለማለት አይቻልም። አሁን ከአማራ ፋኖ ከድርጅቱ በላይ ለግለሰቦች ዘብ የሚቆም ኃይል ነው ያለ። ሎቢስቱ ስለ ግለሰብ መነካት ነው እንጂ ስለ ትግሉ ጉዳዩ አይደለም። ይህ ድርጅት ይህ አንድነት እንዲመጣ እኮ እኛም ለፍተናል፣ ብዙ ጊዜ ጥረናል። አንተ ዋጋ ለምትከፍልለት ትግል አንድነትን እናፍቅ ነበር አጥብቀን። አበበና ከበደ ወንድማማች ሆነው የተለያየ ድርጅት ነው ያለው መናገር ስለሚቻል ወንድማማች ሆነው አንዱ አፋር ነው አንዱ አፋባህ የሚባለው ድርጅት ነው የነበረ። ይሄ ምን ያመለክታል? እንግዲህ አንተ የአማራን ህዝብ ብለህ ከወጣህ ርዮትህ ወይ ከመንግስት ነው ወይ ደግሞ ተቃዋሚ ሆነ እዛው ጫካ ላይ ነው። ጫካ ላይ ሆነ የተለያየ አውድ ይዘህ ከሆነ የትግሉን መነሻና መደረሻ አለማወቅ ነውና በተለይ አሁን ሸዋ ላይ፣ ወሎ ላይ፣ ጎጃም ላይ፣ ጎንደር ላይ አሁንም ድረስ አፋብን የሚል አንድ ምናብለ ያለ ድርጅት ይዘው ወጥተዋል። አንዱ መሪ ሰምተሃል፣ ሰበር ዜናው ገና እንትኑ ሳያበቃ አገልያለሁ የሚል ነገር መጣ። ኮዝ ላለው አማራ ብሎ ለተነሳ ሰው ይሄ አልነበረም። አንድ አለመሆናቸውን በውክል ለመጣታቸው ምታየው ልክ ነው። ያልመከረህበትን ድርጅት አትቀበልም። ያላመንህበትን ነገን ማሰብ አትችልም። እዛ ላይ አሁን ነገም ይፈርሳል፣ ከነገ በስቲያ ሌላ ስም ይወጣል። አሁን እንኳን 10 ምናምን ስም ወጣለት። ይሄ መነሻው ፋኖ ነው በተቀጽላ በዳቦ ስም ማለት ነውና ሚዲያዎችን በአንድ ቋት አልተያዙም። ግማሹ የሆነ ግሩፕ ደጋፊ ነው፣ ግማሹ የሆነ ግሩፕ ደጋፊ ነው። ተጠያቂነትም የለም። በሰፈር ከአማራነት ወርድ በሆነ በሰፈር እየተማከለ አልነበረም። የተሰነጣጠቀ ነው። የህዝብ ግንኙነት ስራውን ስታይ የተማከለ እንትን የለውም። ምክንያቱም 10-15 ድርጅት ይዘህ አንድን ይላሉ፣ ግን ወደታች ስትወርድ ደግሞ ከክፍለ ጦር ከምናምን ጀመር ስትል ደግሞ የተለያየ እንትን አለና እየተማከለ አልነበረም። የተማከለ አለመሆኑ አንዱ ምክንያት ተጠያቂነት አለመኖር ነው። ሚዲያው በራሱ ነው ብለህ ሚዲያው በራሱ ውጭ ያለው የመጠምዘዝ ቴንደንሲ ይታያል የሚሉ ሰዎች ብዙ አሉ። አዎ የትግሉ ባለቤት አሁን ዲያስፖራው ነው ማለት ይቻላል። ከዚህ ካለው ይልቅ ለምሳሌ አሁን ይሄ በተለይ በእዝ አንድ ሆኖ ሲመጡ ከሌ ካልተመረጠ አፍርሳችሁ ውጡ አፋድ ተብሎ ወደ አንድ የመጡ ጊዜ ቀጥታዋን የነበሩት ዲያስፖራዎች ነበሩ። ሚስተር ኤክስ የተባለው ሰውዬ ካልተመረጠ አፍርሳችሁ ውጡ ፈረሰ። ቀላል ተጽዕኖ የላቸውም ነበራቸው። ግን አሁን ከጊዜ ወደ ጊዜ እሱ እየቀነሰ ነው። ዲያስፖራው እንደ ድሮ አይደለም።
በየጊዜው ብሩን ያወጣል። መሬት ላይ ጠብ ያለ ነገር የለም። አሁን ያልኩህ እነዚህ ሎቢስቶች ወይም የጥቅም ተካፋዮች በሆነ ምክንያት ካልሆነ በስተቀር በፐርሰንት ካየነው በጣም ወርዷል። ከ50% በታች ነው። የዲያስፖራው ገዛ ይህን ያክል አይደለም። አሁን እንግዲህ የብዙዎቻችሁ ወደ ሰላማዊ አማራጭ መምጣትም ኢሚዲየት ምክንያት የሆነው የአዲሱ አደረጃጀት ከህወሓትና ከሻዕቢያ ጋር የፈጠረው ጥምረት ነው። አንደኛ እሱ ላይ ያለው ግምገማ ምንድን ነው? ሁለተኛ አብዛኛው ታጋይ ሲያውቃሉ ይህንን ይረዳሉ፣ አብሯቸው ያለውስ ይገነዘባሉ፣ ተገንዝበው ነው አብሮ የሚቆየው። ምን ያህል የሀሳብ መሸራሸር እስከታች ይደርሳል የሚለውን አብረህ ብታወራኝ ደስ ይለኛል። ጥሩ ነው ብሩኬ። ይኸው እንዳልከው እንግዲህ በተለይ እነዚህ ለውክልና ጦርነት ለማካሄድ ያሉት የውጭ ኃይሎች መሪዎችን ሰብስበው ይዘው በኤርትራ በረሃ ከ3 ወር በላይ ሲወያዩ እንደነበር መረጃው አላችሁ እናንተም። እና በተለይ ጎንደር 90% አውቋል፣ ነቅቷል። የነበረው ስኬለትን እየፈረሰ ነው ጎንደር ላይ፣ ወሎም በተወሰነ ሸዋም እንዲሁ። ጎጃም ላይ በኃይል ተይዟል ሰራዊቱ፣ እንደ ከበሮ ተወጥሮ ነው ያለው። አሁን የሆነች እንትን ቢያገኝ አብዛኛው ሰራዊት አውቋል። ለመውጫም እጅ ለመስጠትም ለመደራደርም ለመነጋገርም እንደ ብረት አጥር አሁን እነሱ መዋጋት ሳይሆን ሰራዊቱን መያዝ ላይ ነው ያሉት። መሳሪያ ይዞ ይሄድብናል። አሁን ጎጃም ኮር አልነበረውም፣ በቅርቡ ነው ኮር የመጣው። በአዲስ ኮር አደራጅተዋል። ይህ አዲሱ ኮር ቀደም እንዳነሳሁትኝ በቤተሰብ ታዛዥነት መሰረት ያደረገ በዝምድና የተዋቀረ ነው። እዚህ ላይ የብዙዎች ተቀባይነት አላገኘም። ሌላው የሰራዊት ፖወዛ ነው። ለምሳሌ ባህር ዳር ላይ የነበረውን ሰራዊት ማርቆስ ላይ ስትወስደው ደሞዝ የለውም፣ ምን የለውም፣ ሎጂስቲክስ እጥረት፣ አጠቃላይ ነገ እንኳ ቢታመም ዋስትና ስለሌለው አልሄድም የሚል ነገር አለና ያው እንግዲህ ሚስጥር እየወጣው ስለሆነ አብዛኛውን ተቀባይነት አላገኙም። እድሉን ካገኘ አብዛኛው ይወጣል። እርግጠኛ ሆኜ የምናገረው ጎጃም ላይ ታማኝ ልሳን የነበሩ ታማኝ አገልጋይ ላይ የነበሩ ለነሱ እና የኔን መንገድ ነገ ስለሚከተሉ ያው ጀምረው አሁን ምስራቅ ጎጃም አካባቢ ድሽቃዎችን የቡድን መሳሪያዎችን ይዘው እየወጡ ነው። አሁንም አልጠቅሰው ቦታ ላይ በተጠንቀቅ ያሉ አሉ። አንዱን እየጠበቀ ስላለ ይሄ ደግሞ ያጭር ጊዜ ነው የሚሆነው። ስለዚህ ይሄ ጥምረት አብዛኛው ታች ያለው ተዋጊ ግን ተቀባይነት የለውም። እንደሚባለው አሸበል ገዳይ ተብሎ በሎቢስቶች በአክቲቪስቶች እንደሚጮኸው አይደለም። መሬት ላይ ያለው ታጋይ ያውቀዋል። ይሄን ቃል ለምድር ቃል ለሰማይ ይሄን ነገር መዝግብልኝ ይፈርሳል። ለምን ያልተቀደሰ ጋብቻ ነው። ከተነሳንለት ከአማራነት ኮዝ ወጥተዋል። ለባዕዳን ተልኮ ይዘው ነው የመጡት። ትናንት የአማራ ሕዝብ ጠላት ነው ብሎ የፈረጀ አካል ዛሬ የጠላት ወዳጅ ነው በሚል የ4 ኪሎ መንበረ ስልጣን እንቆጣጠራለን ብለዋል። ግን አያዋጣም። ድሮና ዘንድሮ ይለያያል። ቢያንስ አሁን የኢትዮጵያ መንግስት የታጠቀውን በመከላከያው በዚህ በእንትኑ ዘርፍ ታውቃላችሁ፣ ለቀባሪ ማርደት ነው። ከትናንት ወዲያ የነበረው የአየር ኃይል ትርኢት አይተነዋል። እና አንዱ እንደው ስሙን መጥቀስ አልፈልግም፣ እንደው ተራ ሰዎችን እዚህ ላይ አላነሳም። እና የ90 ዓመት የኢትዮጵያን የአየር ኃይል የነበረውን አበርክቶ ሲያጣጥል አየሁትኝ። ትግል አንዳንዴ ታሪክን የኋላም አያውቁም። በቃ ከኃይለ ሥላሴ ጀምሮ የነበረውን አፄ ኃይለ ሥላሴ ለኢትዮጵያ ምን አበረከቱ የሚለውን ፈረጀ። እንግዲህ መሪ ተብሎ ተቀምጧል። ግን የቀነጨረ ሰው ያስቀምጠህ ታሪክን አለመረዳት በጣም ያሳፍራልና አሁን ያለውን የኢትዮጵያ መንግስት የታጠቀውን ካላወቁ ያው እየቀመሱ ነው። ያው ስንሞት ንጹሃን ነን። እዛ ያለው ታጣቂ ሲሞት ንጹሃን ነው። በተለይ በእኛ ትንተና በእኛ የሚዲያ ፍጆታ የምንጠቀምበት ስንት ታጣቂዎች በድሮን ሞቱ፣ በቡድን መሳሪያ ሞቱ። እውነት አንዳንዴ ትውልድ ሲመክን ስታይ በጣም ያናዳል። ሁለተኛ ለ3 ዓመት አካባቢ አማራ ክልል ትምህርት የለም። አይተህ ከሆነ እነዚህ መሪ የሚባሉ ሰዎች ስናይፐራስ ይዘው ክላሻስ ይዘው ጀግና የ2 ዓመት ህፃን። እኛስ አንዴ እንግዲህ የዚህ ታሪክ አካል አልሆንም ብለን ወጠን የተበላሸውንና የጎበጠው እናቃናለን ብለን መጠናል ወደዚህ። አሁን ለሚወለደው ትውልድ ከ10 ዓመት በታች ያለውን ትውልድ ስታይ ግን ያሳዝናል። በሀገሪቱ በትምህርት የነበረው አማራ ክልል ይታወቃል። ቀጣይስ ይህን ትውልድ በምን ነው የምንቀርጸው? ድንቁርናን እያስፋፋን ነው። እኔ አሁን አንድ ከምጣላበት ከመሞግትበት ከነበረው ትምህርት ነው። ትምህርት ላይ በጣም ጽኑ አቋም ነበረኝ። አገር የምታጸነው በተማረ ሰው ነው አይደል? ትናንት መምህር ሆኖ ሲያገለግል የነበረን ሰው መራዊ ከተማ ላይ ግንባራቸውን እየመታ አንድ ኃይል አለ። ከሌም በለው ያሳዝናል። ውስጥህ ልብህ ይሰበራል። የሃይማኖት አባቶች ስለ ሰላም ሰበካችሁ ተብለው የምርክክ ሄደዋል። ተወልደን ካደግንበት ሜጫ መራዊ አካባቢ የምርክክ ሄደው ተረሽነዋል። ያሳዝናል።
የሰላም አማራጭ ሄዳችሁ እኛ ተደብቃችሁ ሄዳችኋል ተብለው 100 ሺህ ብር እንግዲህ ማህበረሰብ ምናምን እያወጣ ከፍለዋል። መምህራን የምርክክ ሂደዋል። በዚህ ሀገር አበርክቶ መምህራን የማይተካ ሚና ተጫውተዋል። ሰምታችኋል። ትምህርት እንክፈት ለምን አላችሁ ተብሎ አልፎ አልፎ ካሁን ተከፍቷል። በማህበረሰቡ ግፊት አብዛኛው ቦታ ላይ ተከፈተም፣ ግን አሁን ደግሞ በማህበረሰቡ ግፊት የተከፈተ ቦታ አለ። ትናንት በምርክክ ያስኬድከውን ትናንት የገደልከውን በምን ሞራል ነው ከዚህ በኋላ የምትመልሰው? ይሄ ነው አስተሳሰብ ላይ በቃ ቀጣይም የኢትዮጵያ መንግስት እዚህ ትውልድ ላይ ትምህርት ላይ ልዩ ትኩረት እንዲሰጥ እፈልጋለሁ። እኔ በግሌ በትውልድ በዚህ በትምህርት ያልታነጸ ትውልድ የትም አይደርስም። ይሄ ነው እንግዲህ ሳቢያቸው። ቅድም በጨዋታ መሀል ስንሞት ንጹሐንን የሚል ነገር አንስተሃል። ብዙ ሰው ያነሳል ይሄን ነገር። በተጨባጭ መሬት ያለው ምንድን ነው? በተለያዩ ቦታዎች እኔ እንኳን በአይኔ በብረቱ ያየሁት ከሞት ተረፈ ያልኩህ ቦታ ላይ ድሮን ጥቃት ሲደርስ የሚሞተው የኛ ሰራዊት ነው። አየር ላይ የምንዋለው ንጹሐን ሞቱ ነው። አጉት በቅርቡ በጣም በሚያሳዝን ሁኔታ እኔ ለዓላማቸው ለሚዋጉ ሰዎች ክብር ላይ ጦርነትን ባላባረታታም የሆነ ዓላማ አላቸው የድሮን ሲሳይ ሆነዋል። እንግዲህ በቁጥር አንዱ ብርጌድ በሚባል ደረጃ በድሮን ተመቷል። ያው እኛ ስንዘግብ የነበረው ንጹሐን ሞቱ ነው። የምናጣቸውም ወንድሞቻችን ናቸው። አሁን የሰላም አማራጭ እጆች እንዲዘረጉ የምፈልገው አንዱ ይሄ ነው። ጠላትም የምትለው የለም። በቃ በማወቅም ይሁን ባለማወቅ ወጧል። ይሄ ወጣት በቃ ያለፈው አልፏል። ጦርነት በእኛ ይብቃ። በቃ እኔ ጦርነትን ጀግና እያልኩ አላበረታታም። እዚህ በኋላ መሞት አይቀርም ሁላችንም። ስትሞት ግን የሆነ ነገር ሰርተ መሞት አለበት። ከባድ ሀገር አይደለም የምትዋጋ። ችግር እንኳ ቢኖር በሰላማዊ መንገድ ካልሆነ በስተቀር በተለይ አሁን ባለንበት በ21ኛው ክፍለ ዘመን በአፈሙዝ የታገዘ ትግል የትም አይደርስም። 4 ኪሎ እንገባለን፣ አባታችን ቤተ መንግስት እንወርሳለን። ይህ አስተሳሰብ በ21ኛው ክፍለ ዘመን ያሳፍራል። ምክንያቱም ኢትዮጵያ የብሔር ብሔረሰቦች ሀገር ናት። በደምና በአጥንታቸው የገነቧት ሀገር ናት። እኔ አሁን ሰሞኑን አድዋ ሙዚየምን እየጎበኘሁ ነበረ። ይባል የነበረው ናሬሽንና መጥቻ ያየሁት አራምባና ቆቦ ነው። ይኸውም ያላወቅኩትን ብዙ ነገር አውቄያለሁ እና ትርክት ላይ በጣም አራምባና ቆቦ ነው። በፊት እንግዲህ አዲስ አበባ ማህበረሰብ ተፈናቀለ በሚል ብዙ አጀንዳ እንትን አድርገን እንሰራ ነበር። ትኩረታችን በተለይ ወንዝ ዳር ዳርቻዎች ላይ ይሰጠን የነበረው እንትን ሌላ ነው። የሚገርመው ወንዝ ዳር ከንጦጦ እስከ አድዋ 00 ድረስ ስንጎበኝ ያየነውን የተሰሩት እሴታቸውን ጠብቀው ነው። ሌላው እዚህ ላይ የነበሩ ሰዎች ግለሰቦች የተደረሱ ብለን ስንጠይቅ አብዛኞች ቤት ተሰጧቸዋል። እንግዲህ ምርጫ ይኖራል። በነገራችን ላይ መሀል ከተማ እስከ ዘላለም መሞት መቀበር የሚፈልግ ይኖራል። ደግሞ ለከተማ ለአገር እድገት ሲባል መነሳት ይኖራል። ምናልባት ያ ጥያቄ ይኖራል። የማህበረሰቡን ጥያቄ አቃልዬ አይደለም። ከተሰሩት ግን እሴቱን ጠብቆ አሁን እደ ጥበብ ይሰራበት የነበረው ይሄ ከንጦጦ ወርደ እስከታች እስከ ሽሮ ሜዳ ያለው የተሰራው ስራ እሴቱን ጠብቆ ነው። ያው ወደ ጥበቡ በዘመናዊ መንገድ ተሻሽሎ ምናምን ይሄ አጀብ የሚያስል ነው። ኤልያስ፣ ሌላ ከአንተ ጋር ላነሳ የምፈልገው ጉዳይ ብዙ ሰዎች ይሄ ትግል የሚባለው ጉዳይ መደረሻውን ያውቃሉ ብለው ያነሳሉ። ምክንያቱም ይደረድራሉ። የአማራ ጥያቄዎች ተብሎ 1 2 3 ተብሎ ሲጠቀሱ የነበሩ ነገሮች አሉ። እነሱ ደግሞ ወደ ወርዛ ይገፉና መዳረሻችን አራክዞ ነው፣ ቁልፍ ከሰጣችሁን ብቻ ነው የምንዳደረው የሚል ነገር ደግሞ ይነሳል። እናንተ ይህንን አካባቢ ስጡን እንጂ እኛ አራክዞን ስጣችኋለን ከሚል ጋርም ድርድር ይነሳል። ይህ ሁሉ ይደበላለቅና ይሄ አሁን ባልከው ለብር በጣም በማስ ሰው ያለቀበት ያለ በጣም ውስጡ እንደቆየ ሰው ውስጥ ቆይ ለመስዋዕትነትም ዘጋይተን ውስጥ የቆየው እንዳልከው 2 3 ጊዜ አምልጠሃል። ይሄ ሁሉ ሲሆን ግን ከዚህ ጋር ተነስቼ እዚህ ጋር ደርሳለሁ የሚባል ነገር አለ ወይ? ክሊር ነገር አለ ወይ? መዳረሻውን ያውቃሉ ወይ ይላሉ ሰዎች ትግሉንና እንዴት ነው የምትመለከተው አንተ? ይሄንን ጥሩ ጥያቄ ነው። በተለይ እንግዲህ መሪዎች ላይ አንድ ከሚፈረካከሱበት ከማይስማሙበት ነገር የሆነ ኃይል መነሻችን አማራ መድረሻችን ኢትዮጵያ የሚል ኃይል አለ። የሆነ ኃይል ደግሞ መነሻችን አማራ መድረሻችን አማራ የሚል ኃይል አለ። አንተ መነሻንም መድረሻንም አማራ አድርጋ 4 ኪሎ ልትመኝ አትችልም። አያዋጣም። የምትፈልገው አማራ የሚባለው በመላ ኢትዮጵያ አለ ተብሎ አዎ እውነት ነው አለ። አማርኛ ተናጋሪው በመላ ኢትዮጵያ አለ፣ የሌለበት የለም። እሱን ካልክ ኢትዮጵያ የማናት የሚለውን አረዳድ ላይ ችግር አለ ማለት ነው። ኢትዮጵያ ማለት የ80 ምናምኑ ብሔር የጋራ ሀገር ነች አይደለ? ስለዚህ የትኛውን አጋር ይዘህ ነው አንተ 4 ኪሎ መጣ ቁልፍ የምትቀበለው? ያረዳት ችግር አለ። ጥያቄ እንኳን ቢኖር
ኢትዮጵያ የኦሮሞውም፣ የአማራውም፣ የትግሬውም፣ የዶርዜውም፣ የጉራጌውም የሁሉም የብሔር ብሔረሰቦች ነው። እንግዲህ ሁሉንም ዘርዘሪ ስለማልጨርሰው የእነሱ አካል ነች። አማራ ብቻ አማራ የሚባለው ብሔር መጦ በጦርነት በምናምን እንትን አትልም። ነገም እንደው አይሆንም እንጂ ቢሆን እንኳ ማሳመንም ማድረግም አትችልም። በራሱ ማለት ነው። በራሱ የስነ መንግስት አወቃቀሩ ስነ ህዝቡ አይፈቅድልም ይሄን። ትናንት የተንሸዋረረ የታሪክ አሰጣጥ ነበረ። የአንድ ገዥ መደብ ይባል ነበር። ያው አንተም እንደምታውቀው የትርክት ችግር ነበረ። እነሱም የሄዱት በዚያ በተንሸዋረረ እይታ ነው። እሱ ደግሞ የትም አያወጣም፣ አያዛልቅም። ለዚህ ነው አሁን ደርግን ከመገርሰስ ጀምሮ የነበረው ትግል እነዚህ በስም ሻለቆ የሄዴን ወያኔ ምናምን የነበሩት እንትን ያን እንደተሞክሮ ያነሳሉ። ያን ይለያያል። ሁለተኛ ኢትዮጵያ የምትባለው ሀገር አሁን ያለችበት የደረሰችበት ያን እንድታደርግ አይፈቅድልህም። ሁለተኛው ኃይል መነሻችን አማራ መድረሻችን አማራ ያለው ኃይል እኔ የቁም ቅዠት ነው ማለት አማራ ብለህ ከሆነ የአማራን ጥያቄ ከሆነ ምናልባት ሊቆጣጠሩት የሚችሉት ባህር ዳር ነው ማለት ነው። የክልሉን ርዕሰ መዲና 4 ኪሎ ምንም ስራት መጣም ማለት ነው። እና አብዛኛው መነሻውንም የትግሉን መነሻ እንጂ መዳረሻውን አያውቅም ብዬ ነው እንትን ብለን ይህን ጥያቄ በተደጋጋሚ እናነሳለን። እኔ እሱ ራሱ ጄኒውን ነው ወይ ነው? እሱም እኮ አንድ የትግል አቅጣጫ ሊሆን ይችላል። ግን እሱ ራሱ ከልብ ነው ወይ? ከልብ ከሆነ ለጫቃ ስልጣን ሰው ይጋደላል ወይ? መንግስትነትን ተወና እዛ ላለ ጊዜ እዛ ላለው ቦታ ላይ የምንሰማው ነገር ልባዊነት አለው ወይ? እሱ ራሱ ነው እኮ የምለው። ብሩኬ ምን አለ መሰለህ እንግዲህ በአማራ ትግል እኮ በተለይ ከነ ማዕድ ጀምሮ የነበረውን እናውቃለን። እንቅስቃሴውን አይደለ በኢትዮጵያዊነት ነው። አማራ የሚያምነው በኢትዮጵያዊነት ነው። አማራ ነኝ የሚል ትውልድ የተፈጠሩ አሁን ነው። ከነ ኦነግ ከሌሎችም ከነ ህወሓት ተሞክሮ ተወሰደ። አብን የሚባል ድርጅት ተመሰረተ። አማራ አማራ የሚል መዝሙር ወጣ። 10 ዓመት እድሜ እንኳን ያልሞላው ነው አይደል? ብሔርተኝነቱን በተለይ በአማራ ብሔርተኝነት ሲቀነቀን፣ ይሄ ደግሞ ጊዜ ይፈልጋል። በሞቅታ የሚሆን ነገር አይደለም። ኤልያስ ከልብ ከሆነ ብሔርተኝነትም እኮ ምርጫ ነው። እሱ ላይ ራሱ ልባዊነት አለ ወይ ነው? ልባዊነት አለ ወይ የሚያስበለኝ ጉዳይ እሱን እዚህ ጋር ከፍተራ እንደገና እዚህ ጋር ነው ስልጣን የምፈልገው እያልክ ከሆነ እሱ ራሱ ከልብ ነው ወይ የሚል ጥያቄ ነው የማነሳው። እውነት ነው። ፋላሲ ይፈጥራል። አሁን እኮ ይህን አማራ ነው ይላል እንትን የውክልና ጦርነት አያስፈልግም ነበረ። የነ ግብፅ እርዳታ አያስፈልግህም። ግብፅ በኢትዮጵያ ላይ ያላትን እይታ ታውቃለህ። ከዚህ ከአባይ ቤዝ ጋር ለክፍለ ዘመን በላይ የወሰደ እንትን አለ። ጦርነቶችም አድርጋ ነበረ። አሁን ደግሞ በዚህ በታላቁ ህዳሴ ግድብ ላይ አላት ጥያቄ። ሱዳን ምንም እንኳን ለራሷ ባትሆንም ኢትዮጵያ ላይ ሁሌም አትዝልም አሸባሪዎችን በማደራጀት። ህወሓት እንደነገርኩ ነው። ሻቢያ ፍላጎት አላት። በእነዚህ በውክልና ምጣህ አማራ ልት አትችልም። ለዛ ነው የውክልና ጦርነት እያካሄዱ ነው እየነገርኩህ። ሲያውቁትም ሳያውቁት አብዛኛው በጥቅም ነው። ጥቅም ነው። እያንዳንዱ አመራር ዛሬ ሚሊዮኔር ሆኗል። ለእኛ ስም ሊሰጡን ይገጋጣሉ። ምናልባት አንተም በታሪክ አጋጣሚ ትግል ላይ በነበሩበት ሰዓት ምስጉን ከሚባሉ የመጀመሪያው ሰው እኔ ነኝ። ጀግናው አንበሳው ምንም የሚያገናኝ ነገር ከቀረጥ ጋር አድርገናኝ ከምንም ዛሬ ወደዚህ ስመጣ ሰላም አማራጭ ተቀብዬ ስመጣ ስም ሊሰጡ ይሞክራሉ። ትዝብት ነው። ትናንት አንተ ጀግና ብላ ጀግናው ሰው ዛሬ በአንድ እንትን ሲመጣ ሌላ ከርብታ የሆነ ስም ልትሰጥ አትችልምና አንዱም የዚህ ያረዳድ ችግር ስላለ ነው። በቂ ምክንያት የለም። በቃ አማራነት ኮዙ ጥያቄ አለ፣ ግን መጥህ 4 ኪሎ መንበረ ስልጣን የምትቆጣጠርበት በቂ ምክንያት የለም። መሰረታዊ ጥያቄ እሱ ነበረ። ከህወሓት ጋራ ከሻዕቢያ ጋራ ከግብፅ ጋራ አሊያንስ ፈጥሮ የሚመለስ የአማራ ጥያቄ አለ ወይ? ስለዚህ ይሄ ጉዳይ ቤዚካሊ ትግሉ ከልብ አይደለም፣ እየተካሄደበት ያለው መንገድም ስልጣንና ጥቅምን የፈለግ ጉዳይ ብቻ ነው ብለው የሚተነትኑ ሰዎች አትኮር የተደጋጋሚ ጥያቄ ነው የማነሳው። አዎ ትክክል ነው። ትግሉ ኮላፕስ ካደረገበት አንዱ ምክንያት የብዙ ኃይሎች እጅ ስላለ፣ በተለይ ደግሞ እዚህ አንተ ትጥቅ ትግል ስታነሳ ለምን አማራ ክልል እንሻለቀቁም? እሱ ከሆነ ወደ ዋናው ጥያቄ ስመጣ የምታወድም የራስህን ክልል ነው፣ የምትገል የራስህን ማህበረሰብ ነው። አባይን ተሻግሮ ያየ ኃይል አላየም እስካሁን። ኮዙ እሱ ከሆነ ማለት ነው። ሁሌም ሂር እንደይዘር እዛው አማራ ክልል ነው በቃ። ከአማራ ክልልም እዛው ወረዳዎች ካልሆነ ባህር ዳር መጀመሪያው አቤቱ ተነሳ። የሆነ ጊዜ ላይ ሾልከው የተወሰኑ ኃይሎች ፖሊስ ጣቢያ ምናምን መተው ተመለሱ። ምንም ነገር የለም። እና የብዙ ኃይሎች እጅ እንዳለበት ትግሉ የትም እንደማይደርስ የምታየው የትግሉን መዳረሻ አላወቁትም። ጥያቄው አማራነት ኮዝ አለ፣ ግን መዳረሻው የት ነው ስትል ለእኔም ጥያቄ ነው፣ ግራ ያጋባል።
ይህ እንኳን በትክክል የሚያብራራ የሚተነትን የለም። እዛው የምታየው የሚዲያ ዲስኩር ላለበት ኃላፊነት ለጫካ ለቁጥቋጦ ስልጣን ካልሆነ በስተቀር ነገ የት ነን? ይህን ህዝብ በምን ነው ማድን ነው? አማራነት ብዬ ትግል ጀምሬያለሁ መዳረሻ የት ነው የሚለውን ነገር 4 ኪሎ ቤተ መንግስትን በምኞት አይሆንም። አሳማኝ ነገር መኖር አለበት። አንዱም እኔም ወደዚህ እንድመጣ ካደረገኝ ነው። በውክልና ጦርነት እያካሄድ የትም አደርስም። ጥሩ ኤልያስ፣ አንተ እንግዲህ መሀል ነበርክና አንተ እንድትመልሳቸው የምፈልጋቸው ጉዳዮች አሉ። በስማ በላ ሳይሆን በኤክስፒሪየንስ በተጨባጭ ልምምድ ውስጥ ስለነበርክ አንድ መሰረታዊ የሚነሳ ጉዳይ በርካታ ግፎች ይፈጸማሉ። የህዝባዊነት ሽታ የሌላቸው እንደውም በጭራሽ ተቃራኒ የሆኑ በህዝቡ ላይ የፈጸሙ በርካታ ግፎች አሉ፣ የግፍ ማዕከላት አሉ የሚል ክስ ይሰነዘራል በስፋት። ውስጡ ነበርክና አንተ ይሄንን እንዴት ነው የምታየው? መጀመሪያ በተለይ በዚህ ትጥቅ ትግል ላይ ካየሁት አንዱ የደቦ ፍርድ አይቻለሁ። ሶሪ ስሜታዊ ያደረገኝ በቅርቡ አይተህ ከሆነ ቢቢሲ ላይ የቀረበ ነበር። 3 ሴቶች ተረሽነዋል። እነዚህ 3 ሴቶች እንቦቀቅል ላይ የሆኑ በቁጡ እንኳን ለአቅመ ሔዋን ያልደረሱ ህፃናቶች ናቸው። በይፋ ግን መሪ ከተባለ ሰው ለቢቢሲ የሰጠው ቃል ሲሰልሉ ይዘን ረሽና ናቸዋል። በጣም ያሳፍራል። አንተ እዛ ጊዜ ነበርክ አይደለም? እዛ ነበርኩ። ይህን ያየሁን ያልቆይም። የእውነቴን ነው የምነግርህ። እኔ ለተለያዩ ሚዲያዎችም ሰጥቻለሁ፣ በተደጋጋሚ ተናግሬዋለሁኝ። ብዙ ግፎችን አይቻለሁ። በእኔ ማልናገረው ለጆሮ የሚከብድ ነገር አይቻለሁኝ። ግፎች አሉ። የደቦ ፍርድ ከአገዛዙ ጋር ይገናኛል፣ ከመንግስት ጋር ይገናኛል ተብሎ በስማ በለው የሚረሸነውን ወጣት አባት ቄስ እሱ ቤት ይቁጠሩ ይታዘባል። ለሰፊው ህዝብ ልተወው። በተለይ ግን ለዓለም አቀፍ ሚዲያ የራስህን እህትና ወንድም አዎ ሲሰሉ ይዣለሁ አረጋግጫለሁ ረሽኛለሁ ብሎ መናገር ያሳፍራል። አዋጭነትም የለውም በየትኛውም መመዘኛ ማለት ነው። ኢፍ እንኳ እነዚህ ሰዎች ሲረሽኗቸው አንተ ገዳይነትህን በአደባባይ አሸባሪነትህን መመስከር የለብህም። ዘወር አድርጎ የገደሏቸው እኮ ብዙዎች አሉ። ሁለተኛ የደፈሯቸው ለስለላ መጡ ተብለው ቡና የሚሰሩ የነበሩትን ይይዛሉ። ሲገሏቸው እንኳን ቢገላቸው ጥሩ ነበር። ጾታዊ ጥቃት ደርሷል በተለያየ ቦታ። አሳማኝ ነገር ነው የምነግርህ፣ መናገር ስላለብኝ። አስገድዶ መድፈር ማለት ነው። አዎ እዛ ባሉ መሪዎችም እዛ ዋርድያ ባሉ ሰዎች ነገ ለሚሞቱ ሰዎች ተደፍረዋል። ይህን ስም ግን የምንሰጠው ለየት ነው። ሚኒሻ ደፈረ፣ አድማ ብተና ደፈረ፣ መከላከያ ደፈረ እየተባለ ይወጣል አየር እንዳየው። ከኛ ላይ ሁሉ ነገር ቅዱስ ነው። ከኛ ላይ ከሰው ላይ የምናገኘው ነገር እርኩስ ነው። ብዙ ግፎች ተፈጽሟል። ቀደም ብዬ እንደተናገርኩት ገርጨጭ ከተባለ ቦታ የሃይማኖት አባቶች ካህናት፣ የ80 ዓመት ካህን የተከበረ ሰው ማህበረሰብ አስታራቂ ሰው የምርክክ ሂዶ ግንባሩን ተብሏል። አንተ ያገዛዙ የመንግስት ቅጥረኛ ነህ በሚል 17 ሰዎች የምርክክ ሂደው 4ቶችን በጨለማ ወስደው በግፍ ረሽኗቸው የሃይማኖት አባቶች ናቸው። 4ቶች ሲገደሉ 13ቶች 100 ሺህ ብር ከፍለው ወጥተዋል። ሰሜን አቸፈር፣ ደቡብ አቸፈር ብዙዎች የምርክክ ሂዷል። መምህራን አይታቸዋል። እሱ ነው። እነዚህ ሰዎች ሲረሸኑ እንኳን ቢረሸኑ ግድ የለም። ግፍ ፈጽመህ የምርክክ የሃይማኖት አባትን ያክል አንበርከህ ሂደህ ምን ያክል ተቀባይነት ነው የሚኖርህ? ገርጨጭ ላይ ግፍ ተፈጽሟል። ብራቃት ላይ ብዙ ግፍ ተፈጽሟል። መራዊ ላይ መከላከያን እንመታለን የመንግስት አመራሮችን እንመታለን ብለው በተኩስ መካከል ያለቀው የመራዊ ህዝብ አሁንም ያው የተወለዱበት አካባቢ ስለሆነ እነሱ ባመጡ ጥስ ሲቪሊያንስ ሙተዋል። ጦርነት አይመርጥም። መሀል ከተማ ሄደህ ተንኩሰህ መከላከያ ብቻ ነው የረሸናቸው ምናምን ብለህ የምትሰጥበት አሳማኝ ነገር አታመጣም። መሀል ከተማ አንተ ሄደህ ተንኩሰህ እያሯሯጠ መከላከያ በየሰው ቤት ነው ሄዶ የሚገባው። ያፋኑ ብዙ ያልተጠቀሱ ነገሮች አሉ። የዓለም አቀፉ ማህበረሰብ ያላወቀው ብዙ ግፍ አለ እዛ ውስጥ። እንግዲህ መከላከያም አድማ ብተንም ፖሊስም ሚኒሻም ከዛው ከኛ አካል የወጡ ናቸው። እንደነገርኩ በእነሱ ቤተሰብ ናት፣ የከሌ ሚስት ናት፣ የከሌ ምናምን ናት እየተባለች በግፍ እየተረሸኑ አሉ። ሀብት ንብረታቸው የተዘረፈ አለ። ወንድ በንባቸው አሉ። እውነት እንነጋገር ከተባለ ሁሉም እኮ አመራር የምትለው እኮ አዲስ አበባም ባህር ዳርም ሚስቱን ደብቆ ነው ያለ። እኔ ማላውቀው ሚስጥር የለም። ሁሉ ነገር አውቃለሁ። ከዋና መሪ ተብዬ እስከ ምናምን አሜሪካ ሚስቱን አስቀምጦ
የፋኖ መሪ ሆኖ የመጣለ ባህር ዳር ልጆቹን ሚስቱን ማስቀምጦ ይኸው እኔም በተመሳሳይ እኮ እዚያው ነው የነበረ። አሁን እዚህ እስኪመጡ ድረስ እዚያው ነው የነበረ። ባህር ዳር አስቀምጦ የፋኖ መሪ ነው። መንግስት ጠፍቶት አልነበረም። በነገራችን ላይ ማድረግ ይችል ነበር። ሁላችንን የሚያውቃል መንግስት ስለሆነ መንግስት ስለሆነ ይህን ስል ብሩኬ መንግስት ቅዱስ ነው ምንም ስራ እንደነገሩ ነው። ጦርነት ሜዳ ላይ ብዙ ክራይሲስ አለ። በመንግስትም በፋኖ ኃይሎች ተፈጽሟል። የፋኖ ግን አሁን በቅርቡ ከተፈጸሙት ነው የምነግርህ። ብዙ ግፎች ተፈጽሟል። እጁም እኮ ተቆርጦ ይታል። እኛ አይደለም ተባለ። ልጁ ፋኖ ነበረ፣ በእርግጠኝነት ፋኖ ነበር፣ እጅ ሰጥቷል። ይህን ስራ የሰራው ፋኖ በነበረበት ሰዓት ነው። ከሆነ ቦታ ላይ አንድ በጣም የገረመኝ ነገር ውጊያ ነበረ። እንግዲህ በጦር ሜዳ መማረክ ያለ ነው። 2 መከላከያዎች ተማርከው ይመጣሉ። ተማርከው ሲመጡ አንዱ የፋኖ ወንድሙ ሞቷል። ሲያያቸው ፊቴ ነው ያለ ቃለ መጠይቅ እየሰራሁላቸው ነው። በፎቶም በምንም መስጠትም ስለሚቻል ጁስ ገዝቼላቸው እየጠጡ ነው። ዘወር አድርጎ ግንባራቸውን አላቸው። አስከሬን ዞን የመጣ ወደ ጤና ጣቢያ ውስጥ ነው የምነግርህ። እነዚህ ተማርከው የመጡትን መከላከያዎች ግንባራቸውን አላቸው። አስበዋል። እኔ እንደ ሲቪል ሰው አመመኝ። ምክንያቱም መምታት ካለባቸው እንኳ እዛው ሜዳ ላይ አለመማረክ ጠየቁኝ። የኔ ወንድም ሞቶ እዚህ የሚቆዩበት ምንም ምክንያት የለም ነው ያለኝ። ሲያቸው እኔ ቃለ መጠይቅ ልሰራቸው እነሱ ጁስ ገዝቼ ቆስለው ነበር። እነሱ እንደምንት ያለ ነው ፈርስት ኤድ እየተሰጡ ነው የነበረ። እንዲህ አይነት አንድ ማንኛውም ሰው ነው ይሄን የሚያደርገው። እዛው ተዋጊ ተብለው ያሉ ግን የነገርኩህ አሁን ተዋጊ ሲባል ምስጉን ተዋጊዎች አሉ። የነገርኩህ በተዋጊ ስም ተጠያቂነት የለም። ይሄን በማድረግ የለም። ማን ይጠይቃል? አሁን እኮ ብዙ ቦታ ምርኮኛ ይዘው ምናምን የሚንከባከቡ አለ። እሱን አፕሪሼት አደርጋለሁ። በዜሮ ድምር ውጤት እያባዛሁት አይደለም። ግን ምርኮኛ ከተባለ ምርኮኛ ነው። እጅ ከሰጠ ሞተ ማለት ነው አይደለ? የኔ አይነት ግፍ አለ በየቦታው። ስለምን ተው አናውጣ ብለን ሚዲያ ላይ ስለማይወጣ እንጂ እኛ ላይም እኮ እዛው እንጠይቃለን። ግን የኛ ጥያቄ ምንም ነው እዛ ላይ። እኔ ጋዜጠኛ ሆኜ ድልድይ ሆኜ የተበላሹ የጎበጡ ነገሮችን ካላቃናሁኝ የኔ እዛ መቀመጥ ምንም ነው ማለት ነው። እኔ እኮ እግዚአብሔር ይመስገን ታውቃለህ ብሩኬ ሰምተህ ይሆናል። እኔ እኮ ደሞዝ ተከፋይ ነኝ በሚዲያው። ግን ሞራል የሚባል ነገር አለ፣ ኮዝ አለ። አማራነት ኮዝ ብለህ ወጥተህ ግፍ ሲፈጸም ያየህ አንተ ነገሮች ሲበላሹ ያየህ የምቆይበት ምንም ምክንያት አልነበረኝም። ለዛ ነው። እስር ቤቶችም አሉ ይባላል። እንግዲህ ቀስ እያልክ ብዙ ጥያቄ ልታመጣ ነው። በተለይ ጎጃም አካባቢ ዋሸራ የሚባለው ላይ ግፍ እስር ቤት አለ፣ ማሰቃያ። በተለይ አንድ የሰላ አእምሮ ያላቸው የሰላ ትችት የሚተቹ ንጹህ ታጋዮች የሚታሰሩበት ቦታ አለ። እንደው ለምሳሌ ባነሳልህ ማንሳትም ስላለብኝ ሴቶች ጀግና ናቸው ብሎ ያነሳሉ። ግን አስካለ ደምልን ታውቃታለህ? አስካለ ደምልን ከባልደራስ ጀምራ የምትታገል የሴት አርበኛ ናት። አንድ ኮሎኔል ተማርኮ ነበርና ኮሎኔሉን በብር ተደራድረው ይለቁታል። ኮሎኔሉን በብር ተደራድረው ላኩት። በተለይ እዚህ አገው ምድር የሚባለው አካባቢ ጦሩ በጣም የተሳለ ነው የነበረው። እውነት እንነጋገር ከተባለ እውነተኛ አርበኛ የበቀለበት አካባቢ ነው። በብር ተደራድረው አመራሮች ይልኩታል። ኮሎኔል ያሬድ ኪሮስ ይባላል። በአጋጣሚ አሁን እሱ ፍኖተ ሰላም እስር ቤት ነው ያለው። አላመለጠም። እሱም በጊዜውም ቢሆን እንደተማረከ ቃለ መጠይቅ የሰራሁት እኔ ነኝ። እና አንዱ መሪ ተብዬ ከየትኛው ብሔር ነው የመጣ ብዬ ስጠይቀው እንዴት ከየትኛው ብሔር ይለዋል። ያ ማለት እንግዲህ ያልተቀደሰ ጋብቻ አለ አይደል? ከወያኔ ጋር ትችት ነበር መሪ ተብዬው ማለት ነው። አንድ የሚለየኝ ግለሰብን አዳኝ ነው ብዬ አላቅም። መሪ ሊሆን ይችላል፣ አዳኝ ነው ብዬ ግን ብዬ አላቅም። ሰሞኑን በቃለ መጠይቁ ላይ ተጠልፎ በወጣው ስልክ እንደሰማሁ መሪያችን ተነካ ብለው ሰው ግር ብሎ እኔን ሰደበኝ። በኩልነት አምናለሁ፣ ላከብሮ እችላለሁ መሪ ስለሆነ። እዛ ውጭ ግን ነገሮችን እያበላሸ የኔ መሪ የኔ አዳኝ የኔ ምናምን ብዬ አልቀጥልም። ስነ ባህሪዬም አይደለም። እና አስካለ ደምሌ አብራ ከጠባቂ ነው የነበረች ከእንትኑ ጋር ከኮሎኔሉ ጋር ዋጋ ከፈላለች። ወደ ሚዲያ አልቀርብም ብሎ እሷ ናት ወደ እኔ ይዞ የመጣች። የስልክ ሪከርድ ተጠልፎ ወጣ። በማንም ይወጣ በማን ያለቀሰች ነው ከስሜት ተምትለው ለምን የኛን ጉዳ ወጣሽ ተብላ ያው 1 ዓመት ከምናምን አልፏታል። እንግዲህ እርግጠኛ አይደለሁም ነፍሰ ጡር እንደሆነች እየሰማሁ ነው። እሱን እርግጠኛ ወደ ተደፍራ ማለት ነገር መሆኑ ነው እንጂ እንግዲህ አስካለ ደምሌ ምናልባት እስካሁን ካልገደሏት በህይወት ካለች እስካሁን እስር ቤት ናት። የት ዋሸራ። ምንድን ነው ምክንያቷ? የታሰረች ምክንያት የኮሎኔሉን ሚስጥር ወጣ እንዲያርገው ሸጡት ብላ ተናግራ አደባባይ ስለወጣ የስልክ ቅጁ ስለወጣ ገመናችን ወጣች ነው። ሁለተኛ ሞጋሽ ናት። በጣም አትፈራም።
አብዛኛው የፋኖ መሪ ሌባ ነው ብላ ተናግራለች። በሆነ ሰዓት ታሰሯት። የኛው እስር ለሁለተኛ ጊዜ ነው። በጣም ደፋር ናት። ሁለተኛ የቆየ አሁን አማራ ይላሉና አገው አማራ ነው አማራ አገው ነው ይላሉ። ይሄ የቆየ ሞላ የሚባለው የአገውኛ ተናጋሪ አንድ የፋኖ እዝ መሪ ነው የነበረ። ቀጠና ትስስር መምሪያ ኃላፊ ነው የነበረ እና ደፋር ነው። እሱን አሁን እስር ቤት አመት ሊሞላው ነው እስር ቤት ነው ያለው። ምክንያት ያለው አገው ነው ይሉታል። አገው አማራ ነው ብሎ እንትን ያለው እንደነገርኩ ነው። አማራ ክልል ብዙ እንትኖች አሉ። ያው ህብረ ብሔር በለው ብዝሃነት አለ። አገው አማራ ነው አማራ አገው ነው ያን ሳንቲም ሁለት ገጽታ ናቸው ብሎ መሪው ይናገራል። በጎን ደግሞ ያስረዋል። ከአገው ሸንጎ ጋር ይገናኛል ነው የመጀመሪያው። ሁለተኛው ከመንግስት ጋር ይገናኛል ነው። እንግዲህ ፈረጃውን ነው የምነግርህ። ከዛ ለምን ነው የታሰረ ብዬ ስጠይቅ አስገድዶ ደፍሮ ነው አሉኝ። ማን የት መቼ ጥያቄ የለም። ይህ ኮዝ ነው። ለምን ይቺ አገውነት ነገር ስላለች እንዲተቹ አይፈልጉም። እና የቆየ ሲታሰር ለአንድ ጊዜ ሳይሆን አንዴም ታስሮ ነበር። ለሁለተኛ ጊዜ ነው የታሰረው አሉ። ከታዋቂ ሰዎች ነው አሁን የጠቀስኩልህ እንጂ እስር ቤትም ሰብረው ይወጡ አሉ። በተለይ መከላከያ ዋሸራን በተቆጣጠረበት ሰዓት ብዙዎች እስር ቤት ሰብረው ወጥተዋል። አሁን የተቋቋመው ድርጅት የፖለቲካ ፕሮግራሙ ዲፋይን ሲያደርግ የአማራ ብሔረተኝነት ነው ብሏል። አሁን እየተፈጸመ ያለው አቅጣጫ የአማራ ብሔረተኝነት ነው ወይስ የአማራ ብሔረተኝነትን የሚያፈርስ ሰፈርተኝነት ነው እየሆነ ያለው? እንግዲህ ደግሜ ደጋግሜ ጎጥ ውስጥ ነው ያሉት አብዛኞች። እንደነገርኩ ነው። የሆነ ጎጥ ከሆነ በአማራ አካባቢ አመራሮችን ሰግስጎ ስለ አማራ ብሔረተኝነት የመናገር ሞራን የለውም። ከአማራ ብሔረተኝነት ወርደው ወሎዬነትን ያቀነቅናሉ፣ ሸዋነትን ያቀነቅናሉ፣ ጎጃምነትን ያቀነቅናሉ፣ ጎንደሬነትን። እውነት እንነጋገር ከተባለ እኮ እውነት እንነጋገር ከተባለ እኔ ኮዚ አማራ ነው አይደል? ከአማራ ወርጄ ግን ጎጥ ላይ ወይ ሰፈር ላይ አልወሸቅም። አንዱ ጥያቄ እሱ ነው ነበር። የሆነ ሰፈር እንዳቀነቅን እኔ ያስገዱኝ ነበር የሆነ ሰፈር አመራሮች፣ ስለ አንድ ሰፈር ብቻ ማለት ነው። የሆነ መድረክ ላይ አማራነትን ይናገሩታል፣ ተግባር ላይ ግን እዛው ሰፈር ውስጥ ነው ያሉት። ለዛም ነው አይሻገሩም። ይሄ ትርክት ይህን ስራ ወያኔ ቀድማ ሰርታለች 27 ዓመት ላይ እርስ በርሳችን እንዳንግባባ እንድንጠራጠር አንዱ አንዱን በአይነ ቁራኛ ነው የሚመለከተው። ከዚያ የእውነቴን ነው የምነግርህ ብሩኬ፣ ዋና ሰብሳቢውና ፖለቲካ ዘርፉ ሚዲያ ላይ እንትናቸው በተናጠል ሲያወሩ ግን አንዱ አንዱ ሲያብጠለጥል ታየዋለህ። እንግዲህ ምክትሉና ዋናው ማለት ነው። እስኬሌተሉ አልቆምም። አሁንም ቢሆን ይፈርሳል የምልህ ለዛ ነው። የቁብ ድርጅት ነው። ይህን ምለው እንዳንድ ፖለቲከኛ ባልሆነም እንዳንድ የሚዲያ ሰው ዛሬ ታጋይ እንደነበረ ሰው ስለምረዳ ነው። ተሞክሮ ስላለ ነው። አንተ አንድ ሳትሆን በንግግር ብቻ እንደሆነህ አገር አትገነባም። ክልሉን አንድ ማድረግ አትችልም። አንተ ሰፈር ውስጥ ከገባህ ሙታሃል። በቃ ትግሉ ያቆመ እዛ ላይ ነው። አብዛኞች የሚያወሩት ስለ ሰፈር እንጂ እውነት እንነጋገር ከተባለ አማራነትን ደፍረው አይናገሩትም። ለጎጃሚነት፣ ለወሎዬነት፣ ለጎንደሬነት፣ ለሸዋዬነት እኩል ስሜት የላቸውም። ይሄ ደግሞ አያዛልቅም፣ ረጅም ጉዞ አይሰድም። በዛ ነው እንግዲህ አንተ በቆይታ ብዙ ነገር ታዝበሃል። ልወጣ ስትል እንዴት ነበረ ኤክስፒሪየንስ? ስወጣ እንደው ዝም ብዬ በስሜት አይደለም የወጣሁትኝ። የተጠራቀሙ ጥያቄዎች ነበሩ። የህዝብ ጥያቄ አለኝ፣ የጦር ጥያቄ አለኝ፣ የራሴም ጥያቄ አለኝ። ከውጭም ከዲያስፖራውም ከተማ ላይ ያሉ እንትኖችም አንዳንድ ተስፋ አላቸው። አሁን ተስፈኛው ከተማ ያለው ሰው ነው፣ ውጭ ያለው ሰው ነው። እውነቱም ነገር ማለት ነው። ከተማ ተቀምጦ በቃ ተስፋ ነው እየመጡ ነው ምናምን ነገር ይላል። ምንም እኮ አሻራ እኮ የለውም እኮ ምንም አስተዋጽኦ የለውም። እና እነሱ ጥያቄዎች ነበሩ። እነሱን ጥያቄዎች ለሚመለከተው አካል አቅርቤ ያለሁኝ አቅርቤ ግን ያልበላህን አትከክ ነው ያለኝ ቃል በቃል እዛ ያለ ሰው። አዎ መሪ ተብሎ የተቀመጠው ሰው የሚመለከተው ሰው በሰነድ በጽሁፍ አቅርቤ የተደራጀ ጥያቄ ነው ጠየቁትኝ። ይህ ጥያቄ ቀርቧል ብዬ ያልበላህን አትከክ አለኝ። ስለዚህ ሚዲያው የሚያስፈልገው ለነሱ መግለጫ ለነሱ እንትን ነው ማለት ነው። እና የኔ መቀመጥ እዛ ምንም ነው በቃ። ምናልባት ይሄን አሁን ይከታተላሉ ብዬ አስባለሁ። አሻራ ሚዲያ በተለይ እነዚህ የቦርድ አባላት ባለአክሲዮኖች በተለያዩ ዓለማት ነው ያሉ፣ በአሜሪካ፣ አውሮፓ፣ አውስትራሊያም አሉ። እነዚህ ሰዎች ለእኛ እንኳ ደሞዝ የሚከፍሉን $500 በወር እያወጡ ነውና ምናልባት የአማራን ብሔርተኝነት እናሳድጋለን ብሎ ሊሆን ይችላል። ስለሆነም ነው ስለማቅ። እውነታው ደግሞ እሱ አይደለም። እንደነገሩህ እነሱም ለመሪዎች ስስልባላቸው መሪዎችን አትንኩ ነው የሚሉን። በጣም ስስልባላቸው በቃ ይህን ጥያቄ ጠይቅ ካልመለስልኝ እዛ የምቀመጥበት
እኔ ከበቂ በላይ ደግሞ ከማንም በላይ ተከፋይ ነው የሆነቱ ልንገር ስለሚያውቅ ሰፊ ተዋጊ ያውቃል። ምንም ምክንያት ግን አይኖረኝም እዛ መቆይበት ሞራል የሚባል ነገር አለና ይሄው ነው ያለው ሁኔታ። ቻሌንጆችስ ለመውጣት የነበሩ ቻሌንጆች ኤክስፒሪያንስ ስለሚያገለግልም ነው ብዬ ነው የማነሳው። አዎ እንደነገርኩህ ከሚመለከታቸው አካላት ጋር ከፌዴራልም ከክልል አመራሮች ጋር ተነጋገርኩኝ። እንግዲህ ከሆነ ይሆናል ካልሆነም ችግር የለም ብዬ ነውና በድርድር መልክ ነው እንትን ያልኩት። ራሴን ነጥዬ አደጋ ላይ ጥዬ ጫካ ለጫካ አድርጌ እንግዲህ ሁሉን ነገር ጥዬ እዛ ላይ ጥያቸው የመጣሁ ነገሮች አሉ። ከሆነ ቦታ ለኔ የሚያስፈልጉ ቁሳቁስ ሁሉ ጥዬ ነው የወጣሁት ስመጣ ማለት ነው። ጫካ ለጫካ ነው ቆራርጬ ከሆነ ከተማ የገባሁት ብቻዬን ማለት ነው። ይሄ ለሰላም ካለኝ ጉጉትና ኮሚትመንት ነው። በነገራችን ላይ በሞቴ ወስኜ ነው። የእነሱ ኃይሎች እዛ ላይ አሁን ቢያገኙኝ የደቦ ፍርድ ይፈረድብኝ ነበረ። አንድ ለመሪዎች ታማኝ ነው ተብዬ ይታመናለሁ እኔ ሳይሆን ሚዲያው ራሱ ይመሰክራል። ሁለት እኔ ላይ ይሄ አይነት ነገር አልነበረም። ሁሉንም አቻችዬ በጣም ለዘብተኛ የሚባል ሰው አለ አይደለ? ጥሩንም መጥፎንም አቻችዬ የምኖር ሰው ነኝ። አንድ ቀን ጥያቄ በእነሱ አልነበረኝም። በውስጤ ነው የምመዘገበው። ግን ኮሚትድ ሁኜ ከሞቱም ልሙት ብዬ ፈንጅ ረግጬ ማለት ነው የገባሁት። ያኔ እንግዲህ ከገባሁ ጀምሮ የነበረውን ጩኸት ታያለህ። በጣም የገረመኝ ነገር ከዛው ከአመራሮች ምናልባትም ከኔ ደግሞ የተወሰነ የሚቀራመት ሰው ለእኔ ስም ሲሰጥ አይቻለሁኝ። የኔን የኋላ ታሪክ ብታይ ግን ገብተህ ማየት ስለሚቻል ኤልያስ ደባሱ በአንድ መጥፎ ታሪክ እዛ ትግል ላይ አታገኘውም። የዋህ ሩህሩህ ጨዋለ ትግል ታማኝ ነው መባል የነበረው ከሆነ ቦታ ወስዶ ይለጥፉኛል። አሁን ከሳምንት ከሁለት ሳምንት ወዲህ የሚጠበቅ ነው። አትልፉ፣ አንተዛዘብ ነው። ነገ ፀሐይ መውጣቱ ስለማይቀር ሰፊው ማህበረሰብ ወደ ነበረበት ይሄ ከጦርነት አዙሪት ወጥቶ ንጹህ አየር መተንፈሱ ስለማይቀር እንዳንተዛዘብ ነው የምለው። ሰላም ከሆነ ይመጣል በሂደት። እንግዲህ አሁን ሚዲያ ላይ ሲታይም ደግሞ አሁን ያልከው ነገር ተባብሶ ይቀጥላል ብዬ ገምታለሁና ሁሉም ስራውን ስለሚሰራ ችግር የለውም። እኛም ስራችን እንደምንሰራው ሌሎችም ስራ ያሉትን ሊሰሩ ይችላሉ። በማላይ ደግሞ ህዝቡ አለና ለሁሉም ወገን ተሳልፈው መልእክት ምንድን ነው የሚባለው ነገር ሊያስጨና ይገባል ብዬ አይደለም ይሄን ማነሳለ ለነሱም ጭምር የምታስተላልፈው መልእክት ካለ ብዬ ነው። አብራቸው ሚዲያ ላይ ቆየህ አሁን ለምታዘባቸው አካላት ማለት ነው። ጥሩ እንግዲህ የአማራ ትግል ሲጀመር ብዙ ፈተናዎችን አልፈን ነው። እንደው ዝም ብሎ አልጋ ባልጋ የመጣ አይደለም። እውነት ነው የአማራ ህዝብ ጥያቄ ነበረው። ያው ትርክት አለ በነገራችን ላይ አሁን መጥቼ ያየሁት ያው ትርክት አንዳንዴ ለኛ የኛ ኢሊቶች በሚመቻቸው መልኩ ነው የሚያቀርቡትና ችግሮች የሉም ያልኩ አይደለም፣ አሉ ብዙ ችግሮች አሉ። በአንድ ጀንበር አይፈታም። ይሄ ትግል በተለይ የኢትዮጵያ ህዝቦች ያለፉትን ፈተና እናውቀዋለን። ከደርግም ከኃይለ ሥላሴም አጠቃላይ አሁን ኢህአዴግ በተለይ በዘመነ ኢህአዴግ 27 ዓመት ሁሉም ብሔር ዋጋ ከፍሏል። አማራ ብቻ አይደለም። ኦሮሞዎች ከማከራዊ እስከ አጠቃላይ እስከ ቂሊንጦ የከፈሉትን ዋጋ እስር ቤት ላይ አንዳንድ የዚህ ገፈት ቀማሾች ሰዎች አውርተውኛል። በተወሰነ መልኩ እኔ ማረዳዱ አለኝና እንደ ብሔር ችግር ያልደረሰበት ብሔር የለም። በጦርነት የሚፈታ ችግር የለም። በአፈሙዝ በተለይ በ21ኛው ክፍለ ዘመን ምናልባት ድሮ ሊሆን ይችላል የሆነ ወግተህ የሆነ ጊዜ ስልጣን ጊዜያዊ እንትን ልትቆጣጠር ትችላለህ። ይህ በ21ኛው ክፍለ ዘመን አይሰራምና ከግብፅም ኢትዮጵያ ተቀርበናለች። ውሃትም ሁሉን ነገር ተፈትኖ አልፎበታል። ኢቨን የትግራይ ተወላጆች ጦርነት አይፈልጉም በአሁኑ ሰዓት። ያው ፖለቲካ ነው በነገራችን ላይ አብሶ በአንድ ወንድማማቾች ላለ እዚህ ግጭት የበላውን በልቶ ያልፋል። ውድ የአማራ ህዝቦች የተከበራችሁ ትግሉ ላይ ያሉ ጓዶች ላልተፈለገ ጦርነት ህይወታችሁን አሳልፋችሁ አትስጡ። ብዙዎችን አጠናል። አድገው ያላበቁ ምናልባትም ተስፈኛ የነበሩ ባለምጡቅ አእምሮ የነበሩ እኔ ማቃቸው ዝርዝር ስለማልጨርሰው የሰላም አማራጩ ስለሚሻል ጥያቄያችሁን በተደራጀ መልኩ በድርድርም ይሁን ለክልሉ በሚጠቅም መንገድ አቅርቡ። ጦርነት በእኛ ይብቃ። ይህ ታሪካዊ ቃሌ ነው። መቼም ቢሆን እዚህ በኋላ ጦርነትን እኔ አልደግፍም፣ አልሰብቅም። ላለፉትም ራሱ ተምሬበታለሁኝ። በመግባቴም እዛ በመቆየቴም አልጸጸትም። ምክንያቱም ለቀጣይ ህይወቴ አንዱ ምዕራፍ ገጽታ ስለሆነ ያልተፈተነ አይጠነክርም፣ ስኬት ላይ ማማ ላይ አይደርስም። ስለዚህ
በውክልና ጦርነት በተለይ መሪዎች እናንተ በማታውቁት ራሳቸውን ሳይችሉ እነ ሱዳን ጦርነት አዙሪት ውስጥ ገብተው እኛን በጃዙር የእኛን መሪዎች በመሳሪያ ጥይት በማቀበል በፖለቲካ እያገዙ እዚህ ውስጥ እንትን ብለውናልና ጥርት ባለ በእኛው ልጆች ተነጋግረው በድርድርም ይሁን የአማራን ሕዝብ በሚጠቅም ጥያቄ በሚመልስ መልኩ በተደራጀ በሰላም የሰላምን አማራጭ ተጠቅማችሁ ከኢትዮጵያ ሕዝቦች ጋር በጋራ እንኑር የሚል መልዕክት ማለት ስተላለፍ እፈልጋለሁኝ። ጥሩ። በተለይ ደግሞ ለሚዲያ አካላት አብራቸው የነበርካቸው ለእነሱ የተለየ መልዕክት ካለ ብዬ ነው። ለኢትዮጵያ መንግስት ማስተላለፍ የምፈልገው በተለይ ለሚዲያ አካላት ብያለሁ። አይ ገብቶኛል። ለመንግስት ነው የማስተላልፈው። እሺ። በአይነ ቁራኛ መተያየቱ አይጠቅምም። በቃ ያጠፋ ነው አጥፍቷል። ጥፋቱ በሁለታችን መጥቷልና በተለይ ጋዜጠኝነት ሙያው ታስሯል በሚል ከሀገሪቱ የወጡ ጋዜጠኞች አሉ። ምናልባትም ለበጎ ከተጠቀምንባቸው በሀገር ግንባታ የራሳቸው አስተዋጽኦ ስላላቸው አብዛኞቹ ጋዜጠኞች እንደምሰሙት ኡጋንዳ ነው ያሉት። ከእነሱ ጋርም የሆነ ድርድር ቢጀመር እንደኔ ውጤት ያመጣል ብዬ አስባለሁ። ለሀገር የሚጠቅሙ ልጆች አሉ። በፊት ላይ ሁላችንም የተገፋንበት መንገድ ነበር። እንደኔ የተገፋውበት ነበር። ሰላም ፈልገህ ሰላማዊ አትሆንም ነበር። ድሮና ዘንድሮ ይለያያል። መንግስት ያን የማስፈጸም አቅሙና አሁን ያለበት አቅም ይለያያል። ያረጋገጡት ነገር ከካሜራ ውጭ የሚያወራናቸው ነገር ስለነበሩ ሰላም ፈልገህ ያኔ በአይነ ቁራኛ የምታይበት ጊዜ ነበር። የሽግግር ጊዜ ስለነበር በወቅቱ። ስለዚህ ውጭ ያሉ ወንድሞቻችን እነሱን መጠቀም ያስፈልጋል። ከነሱ ማለ የሰላም ፍላጎት ያላቸው አሉ አውቃለሁ። የሰላምን አማራጭ የሚፈልጉ የሚዲያ ኃላፊዎች፣ የሚዲያ ሰዎች አሉ ውጭ፣ በተለይ ኡጋንዳ ያሉት እነሱን መጠቀም ያስፈልጋል። አሁን ጊዜው አሁን ነው። እዛም ሆነው ምቾት ላይ አይደሉም ያሉት። ከዚህ ከማህበረሰብ በሚሰበሰብ ገንዘብ የሚላክላቸው አሉ ማቃቸው ኡጋንዳ ተቀምጠው። ስለዚህ የኢትዮጵያ መንግስት እነዚህን የሰላም አማራጭ ከዚህ ወደዛ ይከፈላቸዋል። አዎ ተጨባጭ ነገር ነው ብሩክ የማወራው። ሁለተኛ አሜሪካ፣ አውሮፓ ላላችሁ የሚዲያ ባለቤቶች፣ ባለሙያዎች፣ ዲያስፖራዎች በቃ መሬት ላይ ያለው እና እናንተ የምታስቡት አራምባና ቆቦ ነው። በእኛ አካባቢ አራምባና ቆቦ የሚል አባባል አለ። እየሆነ ያለው በተገላቢጦች ነውና እሱን ነገር እባካችሁ ቆም ብላችሁ አስቡ። ዲያስፖራዎች ለእኛ በሆነ ነገር አግዙን። በቃ ለሰላም በሚጠቅምና በልማት በሚጠቅም መንገድ አብዛኛው የዚህ እንትን ተጨንቆ ሲታይ የዲያስፖራዎች ውጤት ነው። ከግጭት የሚተርፍ ነገር የለም። የእናንተ እህት፣ ወንድም፣ እናት፣ አባት ነው እየሞተ ያለ። የወደመ ያለው የእናንተ ቤተሰቦች ሀብት ንብረት ነው። እየወደመ ያለ አማራ ክልል ነው። አማራ ክልል እንደ ሌሎች ክልሎች መልማት ይፈልጋል። ስላየሁኝ ይሰማኛል እንዳንድ አማራ እንዳንድ ኢትዮጵያዊ። ስለዚህ የአፈሙዝ ትግል ይብቃ። የሚዲያ ሰዎች በቃ ካታሊስት አትሆኑ። ይህን ነገር እናንተ ከሞገታችሁ እዛ ያሉትን መሪዎች ማሳመን ስለምትችሉ ባካችሁ ጦርነት በእኛ ይብቃ የሚል መልዕክት ማስተላለፍ ይፈልጋሉ ለሚዲያ ሰዎች። አመሰግናለሁ። ኤልያስ፣ ጋዜጠኛ ኤልያስ ደባሱ። የመጀመሪያው ክፍልን በዚህ እናጠናቀና ቀጣዩ ክፍል ላይ ያረጋል አያናን ባለፈው ከኛ ጋር አይተዋል። ብቻውም ከማስረሻ ጋርም ሲያወራ ነበርና ቀጣይ ክፍል ላይ ደግሞ አብራችሁ የቆያችሁ እንደሆናችሁ ከያረጋል ጋር አብረን እንገናኛለን ከሁለታችሁ ጋር። የዛሬንም በዚሁ እናበቃለን። አመሰግናለሁ በጣም። ጤና ይስጥልኝ።